ሹአብ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። እሺ ርዕሱን ድገሙልኝና እስኪ አንዱ ነገር ኩርሲው የት ያለው የሚል ነበር የመጀመሪያ ጥያቄ። አሪፍ። እሺ ቢስሚላህ። እንግዲህ እኔ ኡስታዝ አይደለሁም። ሌሎቹም ብዙ እዚህ ጋር ያሉ ሰዎች እንዲያውቁ የምፈልገው ነገር ግን የማውቀውን ነገር አንዳንድ ነገራቶችን ማለት ሰው ብዙ ሰው ከሚሳሳት የምጠቅም ከሆንኩኝ ብዬ ነው። ቀጥልሽ። ቢስሚላህ። እሺ ተውሂድ ሲባል ተውሂድ ማለት የአላህን አንድነት ለማሳየት የምንማረው ትምህርት ነው። ተውሂድ ይባላል። ተውሂድ ሶስት ነው። ሶስት ተውሂድ አለ። ይሄን ሶስት ባኝም ዳዋ ያለት ነው እንዴ? ኖ የጠየቅሽው ከቁርአንና ከሐዲስ ተውሂድ ሶስት ነው ያለው ናፊ እኮ። ግን እሱ ምንድን ነው አሁን ሲጀምር ዳዋ ሊያደርግ ነው የፈለገው? ስለ ኩርሲ ተጠይቆ ተውሂድ ሶስት ነው። ማነው በሶስት ያካፈለው? እስኪ ንገረን። እየተመካከሩ ነው። ምላሱ ላይ ቆመች ናፊ። ሹአብ እሺ ሩቡብያ የሚባል አለ። ሩቡብያ ማለት አንድነትን የሚያሳይ ነው። ማን ተውሂድን በሶስት ማን የከፈለው አለች? መጀመሪያው ማን? እስኪ ከቁርአን ማስረጃ አምጣለን። ተውሂድ የሚባልን በሶስት የከፈለ ማን ነው? ተውሂድ ቢገልጹ ሁሉም አቂዳዎች ላይ ታገኛለሽ የምታነቢ ከሆነ ማለት ነው። የማን አቂዳ ላይ? የወህቢያ አቂዳ ላይ ነው። ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ ቁርአን ውስጥ አይደለ? እንደዛ ከሆነ እሺ አምጣ። ከነብያቶች ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ አይደለ? ትርጉሙ ተውሂድ በሶስት ይከፈላል ነው? ጋፖች ነው አይደለም? አይ ይሄ ማለማወቅ የምትፈልጊ ከሆነና ወይ ደግሞ ለማሳሳት የምትሄጂ ወይ ደግሞ ሰውን ለመለያየት ወይ ደግሞ የማይሆን አስተሳሰብ ለማስረጽ የምትሄጂ ከሆነ ነው እንጂ ይሄን አንደኛ አንድነት ስንል በአክሽን ሶስት ያርክ እንዴት አንድ እንሆናለን? ሶስት ቤዝድ ኦን አክሽን ይባላል። አክሽን ማለት በፍጥረቱ ፈጣሪ ነው አይደለ? ይፈጥራል ነው። አይ ሹአብ ሌላው መጀመሪያ እኮ ዲፋይን ከማድረግ የምናመልክበት ነው። ሌላው ደግሞ ሲፋ የሚባል ነው። ሹአብ እኮ እነኚህ ሶስቱን ኬታ መጣቸው ነው ጥያቄው እኮ። ተውሂድ አሉሉያ፣ ተውሂድ አሩቢያ፣ ተውሂድ አልአስማእ ወሲፋት ብለህ ነው መሰለኝ ይባላል። እነኚህን ኬታ መጣቸው ነው የመጀመሪያ ጥያቄ። ሐዲስ ላይ አይ ሚን ቁርአን ላይ አለ ኖ ሐዲሶች ላይ አለ። ከዛ አቂዳ የሚባል ደግሞ አሳየኝ ያለች ነው። አሳየኝ ናፊን እኔ እናንተ አብረን ሐዲስ ላይ መጀመሪያ ቁርአን ላይ እኔ ከቁርአን የምፈልገው እፎይ ተውሂድ ማለት እኮ ችግር የለውም። አንቺ ሐዲስም ትቀበያለሽ። ሐዲስ እንደምትቀበይ መጠን ተውሂድ በሶስት ይከፈላል ሐዲስ ላይ አለ ብሏል። ከሐዲስ ያሳየንና እንጭመቃል እናዋርዳል። ኦኬ እሺ ናፊ ጉድሽ ነው። እስኪ ያምጣውና ጉዴ ይፍላ። ችግር የለውም። እነሱ ብቻ ያምጡ። ሐዲስ ላይ የሌለው እንደሚያምኑት አደባብያዎች ቁርአን ላይ እሺ አይኖር ሐዲስ ላይ የለም እያልሽ ነው? ኖ በራሳቸው ነው የሚጽፉት። እንዴ ሐዲስ ላይ የለም? ቡሃሪ ላይ ሙስሊም ላይ የለም? በሶስት ይከፈላል የሚል የለም። ቡሃሪ ሙስሊም ላይ አንድ ያዳምጪ። ኧረ ቡሃሪ ላይ እየነገርኩሽ ነው። እሺ ታመጣልሽ ነው። ለምን አታዳምጪ? ቡሃሪ ሙስሊም ላይ ተጠቅሷል። ሐዲስ ላይ አለ እኮ። እሺ በሶስት ነብያቸው ሳይል ካሉማ ኢኖቬሽን ነው አይደል? ፈጠራ ነው። ፈጠራ ደግሞ ገሃነም ይከተል ብሏል ነብዩ። እና ታዲያ ነብዩ አላሁ ተዓላ ይወጣል ይወርዳል እግሩን ጀሃነም ይከተል ብለዋል እንዴ? ቁርአንም አላለም ነብዩም አላለም። ከየት ነው ያመጡት? ኧረ ቆይ እስኪ ተውሂድን እኔ ቅድሚያ በሶስት እንደሚከፈል ካላመጣ እኮ ጉድ ነው ይሄ ነገር። እኔ ሹአብን ደግፌ ቆሜ ናፊን ዛሬ በመጨረሻ ሰዓት ላይ እንጭመቅ ብዬ
ልታስበላኝ ነው? ኧረ ፈልግ፣ እንደምንም ፈልግ፣ እንደምንም። አንተ ስለ እስልምና ማወቅ ፈልጌ ነው ወይስ ስለ ሙስሊሞች ማወቅ ፈልጌ ነው? ምን ነው የለም እንደ ካሊድ አንተ ዋብያ ስለ እስልምና ማወቅ ፈልጌ ነው እንዴ? ግራ ገባኝ እኮ አሁን ተውሂድን ካሊድ አትንሽ ቁርአን ላይ አይኖር፣ ሐዲስ ላይ እንኳን የለም። ሳይ ሐዲስ አይኖር። አይደለም አንድ ያዳምጡኛ። እሺ አሁን ቡኻሪ ሙስሊም ላይ ተጠቅሷል። ቡኻሪ ሙስሊም ላይ አለ ማለት ይቻላል። እሺ እኔ በጣም ጓጉቻለሁ። አላህ ሚል ትርሚዚ ገልጾታል እኮ። አሁን መረጃውን ቁጥሩን ንገረን። እኔ ለአንድ ወር ያህል አልገባም። በቃ ናፊን እንጨምቃታለን። ከዛ በኋላ ደስታዬን ሰለብሬት ለማድረግ ለአንድ ወር ያህል አልገባም። መቼም ዋብያዎች ሐዲስ ላይ የሌለ ቁርአን ላይ የሌለ ነው እንደምታምኑት። ይሄ እኮ ትልቁ ከአምስቱ እንትን ውስጥ አንዱ ነው አይደለ? በአላህ ማመን ተውሂድን ማካተት። በየትኛው አላህ ነው ታዲያ የምታምኑት? ተውሂድን አታምኑም እንዴ? በሶስት ይከፈላል ማለቱ እኮ ተውሂድ አግባብነቱ ወሊገልጻ ከን ተውሂድ ከንተው ሩቡብያ ኡሉሂያ አስማኡ ሲፋቲ ትዮ አመንተ መሌ ተውሂድ ቀበቴ ጀለሙ እንደው ጀቹ ሳት ቢያል እኮ ኤኙቱ ጀዴ ጀቸ keessan kana ኤኙቱ ጀዴ ሲንዱራ ማና ተውሂዳቲ በርከን እንሲቴ መሌ ተውሂድ በከሰ አቦ ማናቲ ጀቸ ዲሲቲ ኤኙቱ ጀዴ አከሲን ጀዳርተን ከነቲ ኤኙቱ ጀዴ ከባድ ነው እናንተ ዋብዮች። ለካ ቁርአናቸውም ላይ አዲስም እንደሌለ ነው የሚያምኑት። ሐዲስ ረገልቴ ተውሂድ ረገልቴ ይላለችው እንደ ሰክታብ ተውሂድ ኪታበ ተውሂድ ድብሴ ሐዲስ ረገልቴ ተውሂድ ማለት ካሊድ ይላለችው እንደ ሰክታብ ተውሂድ ኪታበ ተውሂድ ራ ኪታበ ተውሂድ ከነኝ በርስ كان عبد الوهاب بريس عبد الوهاب يوم قالتين كاليد غافي براغين تسينينت كاليد شبر نمشيسون كاليد قالتي بر كاليد قالتي بر اتشومرني عبد الوهاب جدي بر كتاب التوحيد برسيرا وقات لباتو كوغتي Egadu Okay. ታዲያ ገና 200 ዓመት ያልበለጠው ሰውዬ ነው ያስተማራችሁ። ስለዚህ በሱ ነው የምትመሩት ማለት ነው። በጣም ያሳዝናል። ሎክ ስለተፊ አንድ ጥያቄ አለኝ። ዓመት ያልሞላው ሰው ጠይቀ አይቻልም? 200 ዓመት ያልሞላው ማምጣት አይቻልም። በቃ ተውሂድን እንጅሮ እሱ ሌላ ጉዳይ ነው። አሁን አንድ ጥያቄ የኔ ጥያቄ ምን መሰለህ? ያለ አንድነት ሌላ ጉዳይ ነው። አይ ጊዜ መሐመድ አስተምሯል ተውሂድ በሶስት እንደሚከፈል ተውሂድ ራሱ እሱን ተወና አሁን እሺ አንተ ቃል ቁርአን ላይ አላህ ተናግሯል አይደለም? ይኸውልህ አሁን ወንድም አለም አንድ ነገር አለ። ምን መሰለህ? እዚህ ጋር ቆይ ልነግርህ እኮ ነው። እዚህ ጋር ምንም አያውቁትን የሚያውቁትንም በስመ ሙስሊም አድርጋችሁ የምታመጡትም ማታመጡትም በቃ አንተ ገብተሃል ታውቃለህ። ጎበዝ ነህ። ቀጥለው አንተ አሁን አንተ ጊዜ አስታወስኩ። ባለፈው አውርተኛል ለካ እንደው ማርታና በጣም ምሁር ነው። በጣም ጎበዝ ነው። አሁን እሱ ይመልስልናል። አንድ ነገር ምን አለ መሰለህ? ኩርሲ ነው የሚገኘው። አሁን ልነግርህ ነው። ቆይ መጀመሪያ ጥያቄን መልስልኝ። ኩርሲ ነው የሚገኘው። ወይኔ የሚጠይቅህን መልስልኛ መጀመሪያ። አንተም እኮ የራስህን ብቻ አዳምጡኝ ሳይሆን የሰውንም አዳምጥና የሰውንም ጥያቄ ለመመለስ አንተ አሁን ለምሳሌ አዋቂ ነህ ብሎ ነው እዚህ ጋር ያንተ ተከታዮች የተሰበሰቡት። እንዴ
ግባ እንጂ ጥያቄው ወደ መልሱ ግባ። መጀመሪያ ክርስትናን የመሰረተው ማን ነው? አንተ ክርስቲያን ከሆንከ ክርስትናን ማን ነው የመሰረተው? ማለት እንደዛ ነው። ስለ ኩርሲ አይደለም፣ ስለ ክርስትና እየጠየቁ ወደ መልሱ ግባ እንጂ እና ብቻ አንተ ለመጠየቅ እኮ አይደለም ያለብህ፣ ስለ ክርስትናም ስትጠየቅ መመለስ አለብህ። እሺ አላህ ማን መሰረተው ብሎ ነው ቁርአን ላይ ጻፈልህ? ሱራ 2 111 እስከ 113 ክርስቲያናዊ ብሎ የሚጠራን ማን መሰረተው ብሎ ነው? እንዴት ምን እንዴት አለው? ሱራ 9:30 ላይ ስማችንን የሚጠራውና እነኛ ክርስቲያኖች እያለ የሚለን ሳያውቀው ነው እንዴ? ወይንም መጽሐፍን አታውቀው? ለምንድን ነው እሱ አላህ ምንም አይታወቅ ነገር ቢጠራው? ምንም አይታወቅ ነገር የሚታወቅ ከሆነ ቆይ የሚታወቅ ነገር ከሆነ ደግሞ አትጠይቀኝ። ቁርአንን አንብብ ትደርስበታለህ ማለት ነው። እኔ አይደለም የምጠይቀው። እኔ ብዙማ እዚህ ጋር ከማውራት አንተም እኔ እሺ የራስ ቢሮ የፈለከው ቢሮ ተቀጣጥረን በአካል ተገናኝተን እኔ እናንተ እናውራ። ዋብያና ስለ ኩርሲ ጠይቀው እባክህ። ኩርሲውን እዚህ ጋር ምንም ልመልስልህ አልችልም። ምክንያቱም አንተ እዚህ ጋር እኮ አንደኛ ራስ በራሳቸውን አድርገህ እያጋጨሃቸው ነው። ምክንያቱም ስለ ሙስሊም አንተ እኮ ስለ እስልምና ጥላቻ ስላለክ ብቻ እስላሞችን እንትን እያልክ እያጋጨ ምንም አያውቁትን አስገብተህ ራስህን እያጋነንክ ነው። አታልቅስ፣ ቀጥል። አንተ ታውቃለህ፣ ስለ ኩርሲው ታውቃለህ፣ ቀጥል። እሺ አንተ ለምን በአካል ተገናኝተን እኔ ለአንተ የፈለከውን ይሆንልሃለሁ። በአካል ተገናኝተን የፈለከውን አድርግ። ከዛ ወይ ታሳምናለህ ወይ ታምናለህ። የፈለከውን ይሆንልሃለሁ። ምን አመጣ? የፈለከውን ይሆንልሃለሁ። አንተ አዋቂ ከሆነ እኮ አንድ አዋቂ ችግር የለውም እኮ የሚያውቀውን ነገር አንተ ያንተ ለምልክት እኮ አንተ እግዚአብሔር ሰይጣን ነው ብለህ ስለዚህ አንተ ሰይጣን አምላኪ ነህ ማለት እኮ ነው። አይ ጊዜ አታልቅስ። ይሄ ማልቀስ እኮ አይደለም። ማያውቁትን ሰዎች አስገብተህ እዚህ ጋር ስለ እስልምና እያሳደብከ አንዴ ሼብ መልስ ተመጣ ሼብ 1000 ዓመት እንታገሰዋለን። ሰላም እንዴት ነህ? ሰላም ነው። ኦዮ ሶሪ እንትን ነው። አሁን እኔ ያገኘሁት ነገር አንድ ቦታ ላይ አይደለም ማለት ሁሉ ሶስት እንደዚህ በሶስት ይከፈላል እንደዚህ የሚል ቀጥታ የተጻፈ ሳይሆን በተለያየ ቦታዎች የተጠቀሱ አሉ። ማለት በተለያየ አሁን ለምሳሌ ስለ ሩቡቢያ ማለት ሩቡቢያ የሚባል እኔ እስማማለሁ፣ ችግር የለውም። ናፊም ትስማማለህ መሰለኝ። ተውሂድ ሩቡቢያ የሚባል አለ፣ ተውሂድ አልአስማው ሲፋት የሚባል አለ፣ ተውሂድ አሉልያ የሚባል አለ የሚልም ካመጣም ችግር የለውም። እኔ ልስማማ በቃ። ናፊ አትስማሚም? እንደዛ ሊያመጣልሽ ነው። እኔማ ማን እንዳመጣው ማን እንዳለ ብቻ እንገረኝ፣ ማን እንደጻፈው። አብደልዋሃብ ይልሻለህ፣ መሐመድ አብደልዋሃብ። እኔ በሱ አላምንም እኮ። እኔ ጋር እኮ እሱ ሙስሊም አይደለም እንዴ? ሙስሊም አይደለም ጭራሽ። ሙስሊሞቹ ያምጣልኝ። አዎ ገሃነም ነው የሚገባው፣ ገነት ነው የሚገባው። አብዮን አስገቡት እስኪ። አብዮ ማለት እታ አብዮ ናሹ አብዮ ለሻለሻ አታውቅም እንዴ? ፎይ አብዮ ለሻለሻ ሲባል አታውቅም እንዴ? አይደለም አንገባኝ። ሼሃችን ናቸው እኮ አብዮ። አራውካሽ እሺ፣ አንድ ቁጥር ጻፉ። አብዮ ላ ስም ነው እሱ። ሼሃችን ናቸው የሚለው ሼህ ሁሴን አብዮ ይባላሉ። ሼህ ሁሴን ባሌ አብዮ ይባል። ክርስቲያን ካያቸው አስገባሽ። ኦኬ፣ ሌላ ነሽ? አረ ሾይብ ወደዚህ ተመለስና ማስረጃውን ስጠኝ። ሰላም እንዴት ናችሁ? ሰላም ነው። ሰላም አብዱ። ማውራት ይቻላል? ቀጥል። እስከ ነገም ድረስ ቢፈልግ አያመጣም ማስረጃ። ተውሂድ ለሶስት ይካፈላል የሚል ሌላ ሰው ከሱ የተሻለ ማረጃ ማምጣት የሚችል ከቁርአን ከሐዲስ ተውሂድ ለሶስት ይካፈላል የሚል ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት የሚችል ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት የሚችል ካለ
እና የዋብያ እምነት እኮ እንደዛ ከሆነ እኮ አዲስም ቁርአንም የሌለ እስከ ነገ ብቻ ሳይሆን እስከ የውመል ቂያማ ቢፈልግም አያመጣም የሌለ ነገር ስለሆነ ኢኖቬሽን ወይንም ደግሞ አዲስ ፈጠራ ማለት ቢያንም ይከታል ተብሎ የሚታመን ከሆነ ስለዚህ ተውሂድ ደግሞ ትልቅ ነገር ሊሆን አይችልም። በሶስት መክፈል በራሱ ይላሉ እነሱ። ለምሳሌ ሐዲሶችን አጣሞ በመተርጎምና በመረዳት ተውሂድን ለሶስት ማለት ማንኛውም ፈጠራ ነገር የጀመረ ሰው የኢሳት ነው ብሎ ነው የሚያምኑት። ከዛ ውስጥ ደግሞ እምነታዊ የሆነ ነገር መሰረታዊ የሆነ ነገር ዋናው ተውሂድን የመሰለን ነገር እነሱ ፈጠራ አድርጎ ይዞታሉ። ከቁርአን ከሐዲስም የለም። ከትልልቅ ከምሁራኖች ቁርአን ከፈሰሩትና ከሐዲስ ሊቃውንቶችም ውስጥ የለም ተውሂድ ለሶስት ይካፈላል የሚል አንድም ከቁርአን ከሐዲስም ሆነ ከትልልቅ ከሐዲስ ሊቃውንትና ከቁርአን ሙፈሲሮችም ውስጥ የለም። ግን ይሄ ከራሳቸው ፈብሪኮና ፈልስፎ በፍልስፍናቸው ያመጡት ነው። ተውሂድም ለሶስት የካፈሉት ምክንያቱ እነሱ ሸካቸው አድርጎ የሚይዙት ሰው ነው ይሄንን መሰረት ያመጣላቸው። ይሄንን የሚያመጣው ለምንድነው? ሱፊያውን ማህበረሰብ ካፊር ነው ለማለት እንዲመቻቸው ለማስከፈር ነው። ከዚህ ውስጥ ከሶስቱ ለሶስት የካፈሉትኝ ሱፊያውን ማህበረሰብ ካፊር ነው ከእስልምና የወጣ ነው ለማለት እንዲመቻቸው ነው ይሄንን ለሶስት የካፈሉት ማለት ነው። ግን ማስረጃ የሌለው ነገር ነው። ማስረጃ አልባና ፈጠራ የሆነ ነገር ነው ማለት ነው ተውሂድ ለሶስት መካፈል። ይሄ ደግሞ ዋና መሰረታዊ ጉዳይ ነው፣ እምነታዊ ጉዳይ ነው። ይሄ የሰው ልጅ የሚያምንበት እምነታዊ ጉዳይ ነው። ይሄ ደግሞ ሌላው ቅርንጫፍ የሆነው ነገር ፈጠራ የፈጠረ ሰው እሳት እንደሚገባ ሁላ እነሱ ደግሞ እምነታዊ ጉዳይ ነው። ትልቁን ቅርንጫፍ ነገር ሲሆን መሰረታዊ ነገር ነው ፈጠራ ያመጡት ማለት ነው። አብሶ እሳት የሚገቡት እነሱ ናቸው። በምንም ተአምር ደግሞ ተውሂድ ለሶስት ይካፈላል የሚል ከየትም ማምጣት አይችሉም ማለት ነው። ከየትም ቢፈልጉ ወሃቢያ አንድ ላይ ተደምሮ ተሰብስቦ ተውሂድ ለሶስት ይካፈላል የሚል ነገር ከቁርአንም ይሁን ከሐዲስ በምንም መንገድ ማምጣት አይችልም ማለት ነው። በምንም መንገድ አሁን ከቁርአን ከሐዲስ አምጥቼ ከቁርአን የሚከተሉት አቂዳ የሃይማኖታቸው መሰረት የሆነው ቁርአንም ላይ የሌለ ሐዲስም ላይ የሌለ ነው ማለት ነው። ፍልስፍና ነው ይሄ። ራእያቸው ነው በፈጠራ በራእያቸው ነው የሚከተሉት። በራሳቸው በጭንቅላታቸው የሳሉትን ነገር ነው የሚያመልኩት። አእምሯቸው ያዘዛቸውን ነገር ነው የሚያመልኩት እንጂ ቁርአንና ሐዲስን ተከትሎ አይደለም። ቁርአን ሐዲስን ተመርኩዞ አይደለም። ሙስሊሞች ተብለው ይጠራሉ። ትክክለኛ የዋሃቢያን እምነትን ያመነ ሰው ሙስሊም ተብሎ አይጠራም። ትክክለኛ እውነታውን አውቆ ዋሃቢያዎች የሚያመልኩት ጌታ ብሎ ያንን አምላክ አድርጎ የሚያመልክ ከሆነ አይጠራም። አማ ግን እነሱን ዝም ብሎ በጭፍን የሚከተል የሚያምኑት እምነታቸውን የማያውቅ ከሆነ ኖርማል ነው፣ ያ ሙስሊም ተብሎ ይጠራል። አማ ግን እነሱ የሚያመልኩት እጅ እግር ያለው ባት ያለው ሁለት አይን ያለው ቀኝ ግራ እጅ ብቻ ያለው ባት ብቻ ያለው በቃ እንዲህ በጭንቅላት ለመሳል የማይመች የሆነ ያኔ መገጣጠም የማይችለው የሆነ አሻንጉሊት ነገር በአሻንጉሊትም መሳል የማይመች ያንን ነገር ጌታ አድርጎ የሚያመልኩት እነሱ ሙስሊም ተብሎ አይጠሩም። ምክንያቱም ከቁርአን ከሐዲስ የሌለ ነገር ነው። አላህ የሚባለውን ራሱንም አላወቁትም። ዝም ብሎ በጭንቅላታቸው ያሰቡት ነገር ነው የሚያመልኩት። ያ ደግሞ አላህ ጌታ ሊሆን አይችልም በምንም ተአምር ማለት ነው። ጌታ አይደለም ያ ነገር። በጭንቅላታቸው ያሰቡት የሳሉት ነገር ነው ያመለኩ ያሉት። ካሊድ እንዴት አስችለው እንዳለ ካሊድ በጣም ሙስሊም አይደለም እያሉ ነው። እንደዚህ አይነት ንግግር ከአንድ ሙስሊም ነኝ ከሚል ሰው ጭራሽ የማይጠበቅ ነገር ነው ማለት እንደ ተማረው ወይ ደግሞ እንደ ኡስታዝ ወይ ደግሞ አዋቂ ነኝ ከሚል ሰው እንኳን ተውና ከኖርማል እንደኔ አይነት ተራ ሙስሊም ላይ ራሱ የማይጠበቅ አነጋገር ነው እየተናገርክ የነበረው። በጣም የሚያሳፍር ነገር ነው። ሶሪ በኪታብ ተውሂድ ታምንበታለህ? እሱ መጽሐፍ እሱ መጽሐፍ ላይ ሱፊዎችን ቀብር አምላኪዎች ናቸው። አንዴ የሆነ ነገር ላንሳ እዚህ ጋር ከነሱ መወገድ እንዳለባቸው ቁርአን አለ፣ ሐዲስ አለ፣ ሌላ ደግሞ
አሊሞች አሉ። በተለያዩ ጊዜ የተለያዩ ኢኖቬሽኖች ኖርማል ላይፍ ላይ ኖርማል ህይወት ላይ ኖርማል ወርልድ ላይ ይመጣሉ አይደለ? አሁን በዚህ ሰዓት ለምሳሌ አርቲፊሻል ኢንተለጀንስ አለ፣ ሌላ ኤጂአይ ምናምን ይመጣሉ፣ ወይ ሮቦቲክስ ምናምን ነገር አለ። በሌላ ሲቪላይዜሽን የተለያየ ነገራቶች ይመጣሉ። ነብይ ወይ ደግሞ ቁርአን የነበረው ሰዓትና ይሄኛው ሰዓት በጣም የተለያየ ሰዓት ነው አይደለ? ሶ በዚህ ሰዓት ጋር እንዲጣጣም አድርጎ አሁን ያሉ ዑለማዎች ለሰው አንደርስታንዲንግ እንዲመች አድርጎ ያስቀምጣሉ። ይሄ በዑለማዎች ዘንድ የሚቀመጥ ነገር ነው እና አዳምጠሽ ምክንያቱም ሰዎች ነገሮች የሚጠቀሙበት ነገር በፊት በፈረስ ነበር ሰዎች የሚሄዱት፣ አሁን በመኪና ይሄዳሉ። ሰዎች በፊት በእግር ነበር የሚሄዱት፣ አሁን በፕሌን ይሄዳሉ። ይሄ ሰዎች ነገሮችን ያቀለሉበት መንገድ ነው እንጂ ከእምነት ጋር የሚገናኝ አይደለም። አንዴ እኔ እንደማምነው ፈጣሪ እምነት እንደኛ ራሱን ለሰዎች የገለጸበት መንገድ ነው። በነቢያቱ በሐዋርያቱ እምነት የምንለው እኛ ራሱን የገለጠበት ነው። ያ ራሱን የገለጠበትን ከጊዜ በኋላ እኛ ቼንጅ ካደረግነው ምንድነው የሚሆነው? አንተ በፊት የተገለጥክበት ትክክል አይደለም፣ እኛም ይሄን እንድናርግ እናስተካክለን፣ እናርም፣ እዚህ ጋር እንቀንስ እያልነው ነው ማለት ነው። አንተ የተገለጥክበት ስህተት አለው፣ ስለዚህ እኔ በእንደዚህ ልገልጥ ይገባል እያልነው ነው የሚሆነው ማለት ነው። ይሄ ስህተት ነው ለማለት የፈለኩት እንደዛ አይደለም። አንዴ ለማለት የፈለኩት የሰው አንደርስታንዲንግ አሁን ለምሳሌ የሆነ በዱሮ ላይ ያለ ሰው በዚህ ሰዓት ላይ መተ ከዚህ የመን ለመሄድ ወይ ደግሞ ከዚህ ዱባይ ለመሄድ ከዚህ ሳውዲ አረቢያ ለመሄድ በአንድ ቀን ወይ ደግሞ በ6 ሰዓት ይካሄዳል። እንደዚህ ብለህ ብታወራው ሜቢ ያ ሰው ላይገባው ይችላል። እኔ እዚህ ጋር ቁጭ ብዬ አንድ ሰው አሜሪካ ቁጭ ብሎ እየተያየን እንደዚህ ቪዲዮ ኮል እናወራ ከተባለ ላይገባው ይችላል እና ጀስት ለሰዎቹ አንደርስታንዲንግ እንዲገባ ተደርጎ ቀላል ጥያቄ እንጠይቅህ። ነብይህ ሁለት ነገሮች የተናገራቸው ይገዙሃል ብዬ አስባለሁ። አንደኛ ቂያማ ሲመጣ ሰዎች እምነታቸው ከጉሮሯቸው ትወርዳለች ነው ወይንስ አትወርድም ነው ያለው? ማለት ደካማ ነው ይሆናሉ ነው ያለው ወይንስ በደንብ የሚረዱ በጣም ያውቁ ይሆናሉ ነው ያለው? እምነት እየከበደ ይሄዳል። ስለዚህ አለመረዳት ይመጣል ማለት ነው። አንተ ላቅል ብለህ በመጨመርህ አከበድክባቸው ማለት ነው። ቴንኪው። ሁለተኛ ምርጡ ጄኔሬሽን ምርጡ አማኝ ወደ ቅያማ ሲመጣ የሚመጣው ነው ወይንስ ወደኋላ ባክ ስታደር ወደ ነብዩ ዘመን የነበሩት ናቸው? ምርጡ አማኝ የሚባለውማ ሰሃቦቹ ናቸው። ሐዋርያት ነው በክርስቲያንም የታወቀ። ስለዚህ አንተ ላሻሽለው ልቀይረው አሪፍ ላድርገው የምትለው ነገር የምርጦቹን አረዳድና አስተምሮ እንትን እያልክ ነው ማለት ነው፣ እያበላሸኸው ነው። አይ ማለት አሁን እዚህ ጋር አፕዴት ላድርገው ወይ ደግሞ አፕግሬድ አይደለም እኮ አሁን አስተሳሰቡ ለሰዎቹ ባይዘሮ ዲስክሪፕሽን ነው ማለት የሆነ የሚጨመር የሚቀነስ ነገር ኖሮ አይደለም፣ ለሰው እንዲረዳ በደንብ ይሄን ነገር ዲቴይል እንዲረዳ ተብሎ በተለያዩ ስኮላርስ የተቀመጠ ነገር ነው። ተውሂድ ነው ኮንክሉድ አድርገው አንድ ነው እኮ ተውሂድ ለመግለጽ የተቀመጠ ነገር ነው። ባይዘይ ለማንኛውም ይመቻችሁ። የተቀመጠ ማለት አላህ ራሱን የገለጸበትን ነገር አይ እንደዛ አይደለም አይባልም። ጀስት እንደተነገረ ማለት ቁርአን ላይ እንደተቀመጠ እንቀበላለን ነው እንጂ እኛ የጨመርነው የቀነስነው ነገር የለም ነው። የተቀመጠውን ነገር ደግሞ አያ አልቀበልም ካልካው ለምሳሌ ከተቀመጠው ከቁርአን አያ አንዱን እምቢ አልቀበልም። እሺ አሁን ለምሳሌ ቅድም እያልኩ ነበር አይደል እሱ ሙስሊም አይደለም ነው የሚለው። እኔ ግን ላኢላሃ ኢለላህ መሐመድ ረሱሉላህ በአላህና በነብዩ መሐመድ ካመነ ሙስሊም የሚያደርገው ነገር ከሰላት ከሰገደና ሻሃዳ ካለው ይሄ ሰው እንደፈለገ እሱ ሙስሊም አይደለም ቢለኝ እንኳን እኔ ሙስሊም አይደለም አልለው። ኢኖቬሽን አሁን አንድ አያ አለመቀበል ዋጋ ያስከፍላል ነው። አንድ ነገር ቅድም በተውሂድ ጉዳይ ላይ ነበራችሁ። የተውሂዱን ማስረጃ ያምጣ እስቲ። ተውሂድ ማስረጃ ነበረ። የተለያዩ ስኮላሮች በዚህ ሰዓት ለሰው አንደርስታንዲንግ እንዲሆን ከሐዲስ ከቁርአን አምጣ ምሳሌ ምናምን ሰተመጣ ተጠቅሷሉ ነው። ከቁርአን ከሐዲስ ምሳሌ ሳይሆን ከቁርአን ከሐዲስ ለምሳሌ አንተ የምታምነው ተውሂድ ለሶስት ይካፈላል ብለህ ነው የምታምነው። ልክ አንተ እንደምታምነው በቁርአንም ይሁን በሐዲስም በቁርአን በሐዲስም ካጣክ ደግሞ ከሰሃባዎችም ካጣክ ከሰለፎች ተውሂድን ለሶስት የካፈለ ሰው አንድ ሰው አምጣ እስቲ።
ከቁርአን ከሐዲስ ተወው በቃ እዛ ላይ ስለሌለ ማለት ነው። አዲስ አለ ስለማይችል ለማለት ነው። አያመጣም ነበር እሱን ስለማያመጣ በቃ ከዑለማዎችም ንግግር ያምጣ። ከዑለማዎች ንግግር ከሰለፎች ከሰሃባዎች ምናምን ከቀደምቶች ማለት ነው። ከነሱ አንድ ሰው ተውሂድን ለሶስት የካፈለ التوحيد ينقسم الى ثلاثه اقسام توحيد الالوهيه توحيد الربوبيه توحيد الاسماء والصفات ብሎ ለሶስት የካፈሉትን አንድ ሰው አምጣ እስቲ። የቤት ስራ ይሰጣ ይሻላል። ጥሩ አይ እኔማ ልንገርህ ካሊድ ሜቢ ከቁርአን ላምጣልህ። አብዲል ነው የሚለው አብዲል አይ ቲንክ ተውሂድ ለሶስት መካፈሉን ከቁርአን ላምጣልህ የሚልም አለ። ከሶስት መካፈል ሳይሆን ሶስት መሰረት ያለው ተውሂድ አንደኛው። መጀመሪያ ግን አንተ እምነትህ ተውሂድ ለሶስት ይካፈላል ብለህ ነው የምታምነው? አረ ሶስት መሰረት አለው ብዬ ነው የማምነው። ኖ ቆይ ለሶስት ይካፈላል። ሩቡብያ አስማኡ ሲፋት። እሺ ጥያቄ ልጠይቅህ፣ ተውሂድ ስንት ነው ብለህ ነው የምታምነው? ተውሂድ ማለት እኮ አንድ ጥያቄ እኮ ነው። ተውሂድ አቅሳም አለው ወይስ የለውም? የለውም። አይዋ በሚከፋፈለው አታምንም ማለት ነው አንተ? አዎ አላምንም። ስለዚህ አንተ ዋህቢ አይደለም። እሺ በቃ ቆይ እነሱ ያምጡ። መሰረቱ ግን ሶስት ነው። አሁን ለምሳሌ ቁል ሁወላሁ አሐድ ማለት እንዴት ነው? ቆይ መጀመሪያ አቅሳም በአቅሳሙ በሚከፋፈለው አላምንም አልክ። አሁንም መልሰህ ደግሞ መሰረቱ ሶስት ነው ትላለህ። እንዴት ነው? መሰረት አለው። ያንን መሰረት ካልሞላ ተውሂድ ይከፋፈላል ወይስ አይከፋፈልም? ይከፋፈላል ወይስ አይከፋፈልም? አይከፋፈልም። መሰረትና መከፋፈል አንድ ነው እንዴ? መሰረት። እሺ በጣም ጥሩ። ተውሂድ ማለት ላንተ ምን ማለት ነው? አንድነት ማለት ነው። በጣም ጥሩ። በአንድነቱ ማመን ማለት ነው። እሺ ተውሂድ ይከፋፈላል የሚሉ ሰዎችስ ምን ትላቸዋለህ? ልክ አይደለም። ተውሂድ እነሱ ልክ ተውሂድ التوحيد ينقسم الى ثلاثه اقسام ይላሉ። ተውሂድ ለሶስት ይካፈላል ይላሉ። ተውሂድ እስከ ሶስት ይካፈላል። መሰረቱ ቢሆንስ መሰረቱ ይከፋፈላል ነው። መሰረት ሲል ቅርንጫፉ ነው የማይከፋፈለው፣ መሰረቱ ነው የሚከፋፈለው። በሶስት መሰረቱ ካላመንክ በተውሂድ አላመንክም ማለት ነው። እሺ መሰረቱ ተከፋፍሎ ቅርንጫፉ ነው የማይከፋፈለው። እንዴት መሰረቱ አልከኝ? መሰረቱ አሁን ተውሂድ ይካፈላል ወይ አልኮ? ተውሂድ አይከፋፈልም አልከኝ። የሚከፋፍሉ ሰዎች አሉ አልኮ። መሰረቱ ነው የሚሉት አልከኝ። እሺ መሰረቱ ይከፋፈላል ግን ቅርንጫፉ አይከፋፈልም ነው? አዎ አይከፋፈልም። መሰረቱ ይከፋፈላል። አዎ መሰረቱ ምንድን ነው? መሰረቱ ኡሉሂያ፣ እሺ ሩቡብያ፣ እሺ አስማኡ ሲፋት አልአስማኡ ሲፋት አልአስማኡ ሲፋት። በጣም ጥሩ። እሺ ልክ እንዳንተ መሰረቱ ይከፋፈላል። ተውሂድ መሰረቱ ይከፋፈላል፣ ለሶስት ነው የሚከፋፈለው ብሎ ያለ አንድ ዓሊም አምጣ እስቲ ጥቀስ። ከየት አምጥታው ነው የምታከፋፍለው? ለምሳሌ ማንኛውም ነገር ስናነሳው መሰረት አለው አይደል? አንድን ነገር እኛ ስንወስድ ወይ መጀመሪያ ከቁርአን ነው ከሐዲስ ነው፣ ቀጥሎ ደግሞ ከእጅማዕ ዑለማ ነው ከቂያስ ነው። መሳድሩ ተሽሪዕ አለ ማለት ነው። ስለዚህ አንተ ከምንድን ነው የወሰድከው ምንጭህ? ይሄንን ለምሳሌ መሰረቱ ለሶስት ነው የሚካፈለው አልከ። መሰረቱን ለሶስት ካፈልከው ተውሂድ የሚለው መሰረት አለው፣ መሰረቱ ደግሞ ለሶስት ነው የሚከፋፈለው የሚል እምነት አለክ። ያንተ ይሄ ምንጭህ ከምንድን ነው? ከምን ወሰድከው? ማለት የተውሂድ መሰረት ሶስት መሰረቱ ነው ማለት ነው። በሶስቱ ካላመንክ በተውሂድ በሶስቱ ካላመንክ በሚለው አይደለም እኮ ተውሂድ ለሶስት ይካፈላል በሚለው ነው እንጂ በሶስቱ ካመንክ በሶስቱ ካላመንክ የሚለው ላይ አይደለም እኮ። መከፋፈልና በሶስት ነገር ማመን። ለምሳሌ አሁን እስልምና አርካኑ ኢስላም ከምሳ እስልምና መሰረት 5 ነው አነ 5ቱ ላይ ማመን ግዴታ ነው። ይሄ ሸሪዓ የደነገገው ነገር ነው። ስለዚህ ልክ እንደዚሁ ማለት ነው ተውሂድም ደግሞ ልክ አንተ እምነት መሰረት ነው። ሶስት መሰረት። በጣም ጥሩ። የተውሂድ መሰረቱ ሶስት መሰረት ነው ብሎ ያስቀመጠው ማን ነው? አልአስማኡ ወሲፋት የሚለው ክታብ ነው።
ማን ነው አልአስማኡ ወሲፋት ማን ነው የጻፈው? አብዱል ወሃብ ምንም የሚያስቅ ነገር ነው። ባይዘ ኢብኑ ተይሚያም ጽፏል። ኢብኑ ተይሚያ ጻፈው አለ እኮ ከነሱ ውጭ ነው። ለምሳሌ ከዋሃቢያ መሰረታዊ ከሆኑት ከነዛ ብላችሁ ከምታስቧቸው ውጭ ከሰለፍ ዑለማዎችና ከቁርአን ከሐዲስ ይሄንን መሰረት የእምነታችሁን መሰረት አምጦ ነው ማስረጃ። አብዱል ወሃብ የመጣው የዛሬ 18ኛ ሴንቸሪ ላይ ነው። የዛሬ 200 ዓመት አካባቢ ኢብኑ ተይሚያ ጻፈው አለ። ኢብኑ ተይሚያ መሐመድ ሞት ከ700 ምናምን ዓመት በኋላ ነው የመጣው። ስኮላር ነው ከነሱ ለምሳሌ አሁን ስለዚህ ስለ ኢብኑ ተይሚያ ዲቴይል ዲስክሪፕሽን የተቀመጠበት ነው ያልኩ። ኢብኑ ተይሚያ ለቁላማ አስቸጋሪ ነው። እኔስ ስለ ኢብኑ ተይሚያና ስለ መሐመድ ኢብኑ አብዱል ወሃብ የምናወራ ካልን በጣም ትልቅ ሰፊ እንትን ያስፈልገናል። አሁን ኢብኑ ተይሚያ ከሞተ በኋላ የሱ እምነት ያመጣው የነበረውን ፍልስፍናና ያመጣው የነበረውን የሱ ፍልስፍና በጠፋበት ጊዜ ነው መሐመድ ኢብኑ አብዱል ወሃብ መጥቶ የሱንን ፍልስፍናውን ሰዎች ዘንዳ ተደራሽነት እንዲያገኝና ተሰምነት እንዲያገኝ ያደረገለት እሱ ነው። ስለዚህ ዋናው መሰረቱ አሁን የምትሉበትን የእምነታችሁ መሰረት እነዚህ ሁለቱ ናቸው። ስለዚህ ከነዚህ ውጭ ደግሞ ከነሱ ውጭ ተውሂድን የካፈለው ሰው የለም። ከነዚህ ውጭ ተውሂድን የካፈለ ሰው ከነዚህ መሰረታዊ ብላችሁ ከምታስቧቸው ሰዎች ውጭ ተውሂድን ካፍሎታል የምትሉ አንድ ሰው ካለ ከዛ ሰው ከሰለፍ ዑለማዎች አንድ ከቁርአን ከሐዲስ ጥቀሱ አምጡ ማስረጃ። ነገርኩ ብራዘር። አሁን ቅድም ምንድን ነበር ያልከው? እኔ ግልጽ አደረኩልህ። ስኮላሮቹ የጻፉት ነው አልኩ። ከዛ የከለ ብዬ ስሞችን ጠቀስኩልህ። ዲቴይል ደግሞ ለራስህ ማመብ ትችላለህ። ጉግልም ሰርች ማድረግ ትችላለህ። ለነበረን ጊዜ ሸይብ አስቸጋሪው ምን መሰለህ? ኢብኑ ተይሚያ ለምሳሌ የሱፊዎችን ኢቭን መገደል እንዳለባቸው ይናገርበት አለ። ተገደው መጣል እንዳለባቸው ይናገርበት አለ። አብዱል ወሃብም እንደዛው በተመሳሳይ እነኚህ ገዳይ ናቸው ለነሱ። ለአብዱ ለምሳሌ ይህንን ሰው እየስጠራለት እንኳን ሙስሊም ሊሆን ገዳይ አድርጎ ነው የሚስለው። ከእሱ ላይ መረጃ አድርገህ ስታመጣ ከገዳይ መረጃ እንዴት ታመጣለህ ነው የሚለው። ገባ? ሙስሊም አድርጎ ይቆጥራቸዋልን ብዬ አላስብም። አብዱል ወሃብን ለኔ ሙስሊም አይደሉም። ሰራተን ኢብኑ ተይሚያ የሚሆን መሐመድ ኢብኑ አብዱል ወሃብ እኔ ሙስሊም ናቸው ብዬ የሚል እምነት እኔ ላይ እምነት የለኝም። 4 ነጥብ ማለት ነው። በቃ ከሙስሊሞች ነው መረጃ የምፈልገው። እና ለምሳሌ አሁን አንተን በጠይቀ ፈጠራ ነገር አንተ ጋር ምንድነው? የኢሳት ነው ጥመት ነው ወይስ ጥመት አይደለም ብዬ ስለ ፈጠራ ነገር በጠይቀ ምንድነው ምላሽ የምትሰጠኝ? ለምሳሌ ነብዩ አለይሂ ሰላቱ ወሰለም ያላስገኙት ፈጠራ ነገር አንተ ጋር ምንድነው? ለምሳሌ መልስልኝ። ፈጠራ ነገር ምንድነው ላንተ? ያገ አልገባኝም። ፈጠራ ነገር ለምሳሌ ነብዩ ያልሰሩት ነገር እኔ ሰራው። ኢቭን መውሊድ አመጣሁልህ። መውሊድ ላንተ ምንድነው? ይሄንና መውሊድን ምንድነው የሚያገናኘው? ቆይ ብቻ መልስልኝ። መውሊድ ላንተ ምንድነው? መውሊድ ሲሆን ኢኖቬሽን ነው። መውሊድ ላንተ ምንድነው? ላንተ ምንድነው መውሊድ? እስቲ መውሊድ ክርስቲያኖቹ የኢየሱስን ልደት ያከብራሉ ብለህ እኔም የሙሐመድን አከብራለሁ ብለህ ሰሞኑን አንተ የጀመርከው ነው። ሰሞኑን ቆይ ጥያቄው ብቻ መውሊድ ላንተ ምንድነው? ክርስቲያኖቹ እንደዚህ የሚያደርጉትን አላቸው፣ እኔም አደርጋለሁ። ኖ ላንተ ምንድነው ነው መውሊድ? ለምሳሌ መውሊዱን አንተ ፈጠራ ነው ጥመት ነው ብለህ ነው እንደላለ። አይዋ ለምንድነው የሆነው መውሊድ? ለምንድነው ጥመት የሆነው? ደላለትን ፊናር መውሊድ ለምንድነው ጥመት የሆነው? ለማመሳሰል ነው። አንተን ተይቼ ይታያል። ባይዘ ረሱል የተወለደበት ቀን አስበህ በጾም ካሳለፈውስ? እሺ በጣም ጥሩ። በጣም ጥሩ። ለምንድነው ጥመት የሆነው? ጥመት የሆነበት ብቻ መልስ። ለምንድነው ጥመት የሆነው አንተ ጋር? ለምሳሌ አሁን ምንድነው የጠቀስከልኝ? ኩሉ ቢድዓትን ضላላ የሚል ነገር ነው የጠቀስከልኝ። እሺ አሁን መውሊድ በአንተ እይታ ኩሉ ቢድዓትን ضላላ በሚለው ውስጥ ነው ያለው። ስለዚህ ለምንድነው ጥመት የሆነው? አንተ ለምንድነው መውሊድ ጥመት ነው ብለህ የምታስበው? ቁርአን ሐዲስ ስላልጠቀሰው ነው? ነብዩ ስሩት ብሎ ስላላዘዙ ነው
ሰሃቦች ስላልሰሩት ነው ወይስ ለምንድን ነው ጥመት የሆነበት ባንተ? ቁርአን ስላላዘዙ ረሱል ሰሃቦቹ ስላልሰሩትና የእናንተ ኢንቴንሽን ደግሞ ሌላ ኢንቴንሽን ስለሆነ ያኛውን ኢንቴንሽን ስለሆነ በጣም ጥሩ። እሺ ተውሂድንስ ነብዩ አለይሂ ሰላቱ ወሰላም ለሶስት ካፍሎታል። ቁርአን ሐዲስ ካፍሎታል። በተለያዩ ቦታዎች ላይ ተጠቅሷል። ኖ በተለያዩ ቦታ አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል አንድም ቦታ ታመጣለህ? አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል ቦታ አንድም ቦታ ታመጣለህ? አንድ ቦታ ታመጣለህ? ለሶስት ይካፈላል የሚለው ነብዩ ካፍሎታል ቦታዎች ላይ በተለያዩ ኖ አንተ ለምሳሌ ልክ በኹጥባ ላይ ወጥተህ ማለት ነው التوحيد ينقسم إلى ثلاثة أقسام: توحيد الألوهية، توحيد الربوبية، توحيد الأسماء والصفات. بلا لك خطبة عند متادرجو نبي عليه الصلاة والسلام توحيد لسوست يكفلال يا لبت بوتا عند بوتا على توحيد ለሶስት ይካፈላል የሚለው ሳይሆን አሁን እያልኩ ያለው توحيد ትቃወማለህ? በሶስት መካፈሉ ትቃወማለህ? አንተ ነው መደመር መበዛትና መከፋፈል ላይ ያለው አንተ ነህ። ለሶስት መካፈሉን ትቃወማለህ አንተ? التوحيد ينقسم إلى ثلاثة أقسام የሚለው ይሄ التوحيد ينقسم إلى ثلاثة أقسام የሚለው ቃላት የተቀመጠ ነው መጽሐፎቹ ላይ። ከፈለክ አባዛው እዚጋ እኔ ለማባዛት ለመረዳት ሰው ዲቴል እንዲረዳ توحيد ለመረዳት ኖ በአላህ ስራ እኛ በምናመልከውና ጀስት ዲቴል ሰው ለመረዳት እንጂ እዚህ ጋር ለማቀፍ ነብዩ አለይሂ ሰላቱ ሰላም ሰው እንደሚረዳ አያውቁም ነበር ነው? ለምን አላስረዱንም? እኛ እንድንረዳ አያውቁም ነበር ነው? እነሱ ከነሱ በላይ እናንተ ከነብዩ በላይ ለኡመቱ አሰባችሁለት ነው? አዘናችሁለት? ነብዩ አብዱ ቁርአንን በሐዲስ የተለያዩ ሐዲሶች ከዛ በኋላ ሐዲስ ደግሞ ዲቴል በተለያየ ያ ዲቴል እሺ ቁርአን ላይ እሺ ተውሂድ الربوبيه የሚል ቃል አለ ሐዲስም ላይ ይሁን ተውሂድ الربوبيه የሚል አለ ቁርአን ላይ ሐዲስም ላይ ይሁን ተውሂድ الربوبيه የሚል ቃል አለ ወይ? ተውሂድ الربوبيه የሚል ቃል አለ? ለማወቅ የምትፈልግ ከሆነ አንብብ። ኖ አለ ወይ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ? ሰዎች ሄደ መማር ትችላለህ። ኖ መልስልኝ። ተውሂድ الربوبيه የሚል ቃል አለ ወይ? ቁርአንም ሐዲስም ውስጥ አለ? ይለው ሳይሆን አንደርስታንድ ለምን አትፈልግም? ኖ አለ ወይ? ቁርአን ውስጥ አለ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ ወይ? አይ እሺ አለው እኔ ያለው እሺ ተውሂድ الاسماء የሚል ቃል አለ ቁርአን ሐዲስ ውስጥ? እንዴነች ነው እኔ ያልሰማም እንዴ? እፎይ አይ ትሰማለህ። ገና ኩርሲው ኮመንት እያየ ከሆነ ኩርሲው ተሰበረ እንደ እያሉ ነው። እግሩን አስቀምጦበታል። ቆይ አንዴ ይመልስልኝ። ቆይ ይመልስልኝ። ቁርአን ውስጥ ተውሂድ በቃ አስተነከው አልቻለው። ዋብያ ከዚህ በላይ መልስ የላችሁም። ከሆነ ዲቴይሉን ማንበብ ትችላለህ እንዴ? ኖ ሌላውን ደግሞ ስለ ኩርሲያዬ ወይ ደግሞ ስለ ሰዓት ወደ ሌላ አትወጣ። ወደ ያለንበት መሰረት ላይ ቆይ ላንተ አሁን ነብዩ ያልሰሩት ነገር በቁርአን በሐዲስ ያልተጠቀሰ ነገር ላንተ ፈጠራ ነው። ያ ፈጠራ ደግሞ የኢሳት ነው፣ ጥመት ነው። እንደዛ ነው እምነትህ ማለት ነው። ስለዚህ ተውሂድን ማን ካፈለልህ? ተውሂድ الالوهيه ربوبيه اسماء وصفات ብሎ ማን የከፋፈለልህ? በቁርአን በሐዲስ አለ ወይ? ተውሂድ الالوهيه የሚል ቁርአን ውስጥ አለ ወይ? ሐዲስ ውስጥ አለ ወይ? الاسماء والصفات ተውሂድ الاسماء والصفات የሚል ቁርአን ሐዲስ ውስጥ አለ ወይ? ይሄንን ብቻ መልስ ስጠኝ። አለ ካልከኝ ማስረጃውን ስጠኝ፣ ከሌለም የለም በለኝ። ሁለቱን ነው የምፈልገው። ሸዋቦታ አመለጠ እንዴ? በቃ እሱም እኛ ስላሴን ስለምናመልክ በስላሴ አንድም ሶስትም ስለምናል ሶስት ለማድረግ ፈልጎ ይሆናል። እሺ የሱን መልስ የሚመልስልኝ ሰው ካለ አንዴ ብቻ አይነን አስረድቶኝ የሚወጣ ካለ አስገባለሁ። እኔ ፕሮግራም ስላለች ጥያቄውን እኔ ነበርኩ ያቀረብኩት። መልስ የጠበቅኩ ነበር። እስካሁን እንደማይገኝም ነግሬያችሁ ነበር። አልተገኘም። አማናችሁ አይደል? ጀመር ማለት ነው። ካሊድ
ቁል ሁወላሁ አሐድ ቁል ሁወላሁ አሐድ ማለት ሶሪ ሚት ስላደረኩ አስቸኳይ ነገር ስለገጠመኝ ነው። በጣም ይቅርታ ሁላችሁም፣ በጣም ይቅርታ። ዛሬ ይብቃል። አንድ ፕሮግራም አለችን እዚሁ። ሁላችሁንም ፈልጋችኋለሁ ያላችሁ ኦዲየንሶቻችን እና ሙስሊሞች ግን ለዛሬ በጨዋ ደንብ ስለተወያየን ቴንኪዩ። ሜቢ አብዲል ናፊ ነች ያስገባች። 1 ደቂቃ ወይም 2 ደቂቃ እድል ልስጥ። በቃ ሰላም ሆኖ በቃ እኔ ልውረድ። እሺ አብዱል። እሺ ደህና ደሩ። እሺ መልካም አዳር ይሁንላችሁ። ክርስቲያን ሜቢ መቀጠል ትችላለህ። እሺ ኦኬ። አንዲት ነገር እናስቸግራችሁ ነበር ጋይስ። እንግዲህ ሁላችሁንም በጣም ይቅርታ እየጠየቅን ያው እናስቸኳይ እንዳጋጣሚ አሁን የደረሰኝ ነገር ስለሆነ ነው። ያም ያልተዘጋጀንበት ነገር ስለሆነ ትንሽ እህታችን ከኔ ስር የምታዩት መዲ ማለት ነው። ወንድሟ በሳውዲ አረቢያ ነበር የሚኖረው ጅዳ እና እዛ በታጣቂዎች በፖሊሶች ተገድሎ እና አስክሬኑን ደግሞ ወደ ሀገር ውስጥ ለማስገባት ብዙ ገንዘብ ጠይቀዋል እና ምናልባት እሱ ማድረግ የምትችሉ ከሆነ ሁላችሁም ያቅማችሁን እንድታደርጉና ቢያንስ አስክሬኑ ወደ ሀገሩ ገብቶ ይረፍልኝ ብላ ጠይቃኝ ነውና እሱ ማድረግ የምትችሉ ከሆነ ወንድሞች ሁላችሁም ያላችሁን አካውንት ሼር አደርጋችኋለሁ። እዚህ ላይ ዲስፕሌይ ማድረግ እችላለሁ። መዲ ሜቢ መናገር ትችላለሽ? መዲ ያለሽ? መዲ 3 ቀን ሙሉ አልቅሳ ድምጿ ተዘግቷል። ምናልባት መናገር የምትችይ ከሆነ የተወሰነ ነገር በያቸውና እስኪ አለሽ መዲ? እንግዲህ አስቸጋሪ ነው። ያው ኦኬ አካውንት ዲስፕሌይ አድርግላችሁ። በጣም የሚያሳዝነው እንደዚህ አይነት ነገር በስደት ላይ እንደዚህ አይነት ነገር ሲያጋጥም በጣም ያሳዝናል። ለሞተው ነፍስ ይማር፣ ለቤተሰቡ መጽናናትን እንመኛለን። አትሊስት ነፍሱ ቤተሰቦቹ አልቅሰው እንዲቀብሩት በሰላም ትረፍ ለማለትም እንደው ሬሳውን አልቅሶ መቅበርም አንድ ነገር ስለሆነ ያላችሁን ተባበሩን ማለት ነው። ማስገባ ሜቢ የለቅሶ ኢሞጅ አትላኩ እንትን አትበሉ። ሜቢ አካውንቱን እንትን ሊለው ስለሚችል እንደዛ ይመስለኛል። የለቅሶ ኢሞጅ እንትን ሊያደርገው ይችላል አካውንቱን። አካውንቱን ዋርኒንግ ስለሚሰጠው የለቅሶ ኢሞጂ እንትን በሉ እሺ። በጽሁፍ መግለጽ ትችላላችሁ። የለቅሶ ኢሞጂ ግን አትላኩ። የለቅሶ ኢሞጂ አትላኩ። አሁን የፈጠነ ማስገባ የምትችሉ የፈጠነ ነገሩን ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ስንት ዓመት አስገባ? ችግር የለም አስገባላታለሁ። ግን እንዴት ነው እሱን? በኢትዮጵያ ንግድ ባንክ ነው እንደዚህ ማስገባላት? አይ ቲንክ ባንኩ ምን ባንክ ነው? ያ የኢትዮጵያ ንግድ ባንክ ነው። 1000 ሲጨምር የኢትዮጵያ ንግድ ባንክ መሰለኝ። ኦኬ 10,000 ነው የሚለው 10,877,97,701 የኢትዮጵያ ንግድ ባንክ ነው። ዘላለም መርሳ የ3 ቀን ጊዜ ገደብ ብቻ ነው የተሰጣት እና በዚህ በ3 ቀን ውስጥ ይህንን ማድረግ ካልቻለች ያው የራሳቸውን እርምጃ ነው ማለት ነው የሚወስዱት። የምታገኘው አይመስለኝም አስክሬኑ እና ለ3 ቀን ብቻ ስለሆነ የተሰጣት ያላችሁም በኢትዮጵያ ንግድ ባንክ በዚህ አካውንት ማድረግ የምትችሉ ከሆነ ሁላችሁም እህታችን እንድተባበሯት ነው። በጣም ከፍተኛ ገንዘብ ነው የሚጠይቁት። ወደ 25,000 ሪያል አካባቢ ነው የሚጠይቁት የተባለው እና እሱ ደግሞ ያስገባችሁ ወይንም እሺ ንገሩን። ማስገባ የምትችሉ ወይንም ደግሞ ጻፉልን ቁጥር። እሺ ቅዱስ የሚል 20,000 ብር ልክ ያለው ብሏል። ቅዱስ ሰላም ሁሉ እንዴት አመሸህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነህ? አለው እግዚአብሔር ይመስገን። አይ አስገብቻለሁ። ታች ጽፌ ነበርና ሳብከኝ 20,000 ብር። አዎ ልክ ያለው ወይም እንትኑን መላክ እችላለሁ። ሪሲት ላክሉ። ኦኬ ምን እንዳትሉ
መላክ ይችላል ያስገባ ሰው። ያ ቅዱስ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። በጣም እናመሰግናለን። በጣም ነው እኔ እሺ ያስገባላታለሁ፣ ግን እንዴት ነው ማለት ስራ ላይ ነኝ። ፎይ አይዶን እንዴት ማድረግ እችላለሁ? አይቀበሉም። ስራ ስጨርስ ነዋ። ስራ ስጨርስ ችግር የለም። ስንት ሰዓት ነው ስራ የሚጨርሱ? ከአንድ 3-4 ሰዓት ጠብቃ ታስገባ ነው። ማታ ከጠዋት እስከ ማታ እኮ ነው። ደውላ አይቀበሉም እነሱ። ሄደህ ካልሰጣቸው ችግሩ መታወቂያ ሰው ጋር ሆን ታስገባታለህ። አያስገባለሁ። ማስገባት ችግር የለውም። 20 ሺህ ብር አስገባላታለሁ። እሺ ሌላ ማስገባ የምትፈልጉ ቅዱስ የአሁኑ ልጅ እንትን ልኳል 20 ሺህ አስገብቶና እግዚአብሔር ይስጥልን። ያ ነገ ማስገባት ትችላላችሁ፣ ግን የምታስገቡት የምትተባበሩ ንገሩን። በጣም ትንሽ እንትን ስለሆነ ምክንያቱም በስደት ላይ ስላለች እህታችንም በጣም እንትን ነው፣ ከባድ ነው። አስባችኋ ወንድማችሁ ሞቶ ከ100 ብር ጀምራችሁ ያላችሁ ሞባይል ባንክ መለመን እንዴት ነው? ጎበዝ ነኝ። ጠቅጠቅስ በሞባይል ባንክ ፈጠን ብላችሁ ሜቢ ማድረግ የምትችሉ ሞባይል ባንክ ትጠቀማላችሁ ብዬ አስባለሁ። አብዛኞቻችሁ እና የአቅማችሁን ሁላችሁ ማድረግ የምትችሉ ልጆች ማለት ነው። እኔ 500 አስገብቻለሁ 500 ምናምን የሚሉ ብዙ አሉ። 1000 ብር አስገብቻለሁ የሚላሉ። አፍጥኑ ተባበሩን። እህታችንን የተወሰነ ሰፖርት እናድርጋት። እህታችንን የሚመጣበትን ፎይ የእንትኑ ሪሲት መላክ የምችሉ ላኩልኝ። እኔ አይና እኔ እናገራለሁ። ያ አትሊስት የተወሰነ ፐርሰንት እንኳን እናቃልላቸው። ናርዶስ ሶሪ ዮርዳኖስ በቃ እርጅና መጥቶብኛል ማለት ነው። ስም ራሱ እየተሳሳትኩ ነው። ኮመንት የላካችሁላችሁ ተላካችሁ ገንዘብ ጠይቃችኋለሁ። ዮርዳኖስ ገስት ሌላካችሁ ገንዘብ ጠይቃችኋለሁ ከገባችሁ። ዮርዳኖስ ሚዩት ነሽ። መሲ የፈጠነ ዮርዳኖስ ሚዩት ነሽ። የገባችሁ ማይካችሁን እያነሳችሁ ኦኬ። ሜሪ ከስር 10 ሺህ አስገብቻለሁ ብላለች። መሲ አሊያም አትላኩልኝ። 10 ሺህ ነገ ነው የሚለው ነገ ነው የምትያለች። እኔ 100 ድራም አስገባለሁ። እሺ እናመሰግናለን በጣም ረዴት። ዝም ብላችሁ ቃል እንዳገቡ ይሄ ቃል አይደለም። ማታስገቡ ሰዎች ቃል እንዳገቡ ባለፈው ስለታዘብናችሁ እንትና ጋር ያላስገባችሁለት ልጆች አላችሁ እና ወረዱ። አሁን እናንተ ጎበስ፣ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ሰዓት ስለሄደብንም ጆሲ የሚባል ልጅ 5000 አስገብቶ ልኮልኛል። በጣም እናመሰግናለን ጆሲ። አሁን አገር ቤት ስንት ሰዓት ነው? እስቲ አገር ቤት ልደውልና 6 ሰዓት ይተኛሉ። ነገ ጠዋት ይደርሳል። ቢኒ ነገ ጠዋት መሆን ይችላል። እንደዚህ በጣም እንትን ውጥረት ላይ ከሆነ ሜቢ ግን አሁን ማድረግ የምትችሉ ብቻ ነገም ማድረግ ትችላላችሁ። ችግር የለውም። ቃል መግባት የምትፈልጉ አፍጥኑት። የ3 ቀን ጊዜ ገደብ ብቻ ነው የተሰጠው። ሂሩቴ ምናልባት የላከልሽ እና የገባልሽ ካለ ላኩላት። ሂሩት ደረሰኝ። እሺ አሌክስ አንድ ቁጥር የጻፈ ነገራችን ላይ በ3 ቀን ውስጥ ሬሳውን ካልወሰደች ያው ያቃጥሉታል። ታውቃላችሁ አረብ ሀገር ላይ አንድ ሰው ሲሞት ሬሳውን ከፍሎ የማይወስድ ቤተሰብ ከሌለው ይቃጠላልና አሁን ደግሞ ቤተሰብም ስለሰማ ቤተሰብ ደግሞ ሬሳውን ይፈልጉታልና እባካችሁ 200 አስገብቻለሁ። እምነት ተስፋ 5000 ብር አስገብቷል ብቻለሁ ብሏል። ዳንኤል 200 እናመሰግናለን ሁላችሁ ነው ያስገባችሁ። ለሂሩት ላኩላት ሪሲቱን ማለት ነው። ሪሲቱን ሁላችሁ ለሂሩት ላኩላት።
አፍጥኑት። የሚባል ልጅ 1000 ብር 1000 ብር 300 ማነው አለ ዞራ አላየሁትም። ኦኬ እናመሰግናለን ዞላ 300 አለ። ያላችሁን ተባበሩን። እግዚአብሔር ይመስገን። ሪኩዌስት አድርጌ ነው እንዴ? ያ አስገብቻለሁ ብለሽናል ይመስለኛል። 5000 ትዕግስት በሚለው በጣም እናመሰግናለን። እግዚአብሔር ይስጥልን። ኧረ ችግር የለም። ሜቢ ይጨምርበታለሁ እንደ እግዚአብሔር ፈቃድ ዛሬ ሳይሆን ነገ። አሁን እኔ ጋር መሽቶ ቴንኪው በጣም እግዚአብሔር ማማቱን ይስጥሽ በሉልኝ። አሜን። እሺ አሜን እላታለሁ። ጌች አስወርዱኝ። ጌች ኦኬ ማድረግ የምትችሉ የፈጠነ ንገሩን። ያላችሁን የተወሰነ ጣል አድርጉ። የተወሰነ እንትን በሏት። መተባበር የምትችሉ ማስገባ የምትችሉ ቁጥር ጻፉልን፣ ወይም አንዳንድ ቁጥር ጻፉልን። የተወሰነ በርደን ቢያንስ ስለሚቀንስላት ነው። ሙሉ ለሙሉ ከቨር ማድረግ ላይቻል ይችላል፣ ግን ቢያንስ ለእሷ የተወሰነ ፐርሰንት ቢቀንስላት እንኳን ጥሩ ነው እና የተቻላችሁን ነገር አድርጉና ሁላችሁም አሁን ማድረግ የምትችሉ በተለይ ካላችሁ የቻላችሁትን እያደረጋችሁ አንድ ቁጥር ጻፉልን። ማድረግ የምትችሉ መተባበር የምትችሉ የተወሰነ ሼር እናድርጋት። ሰዓት እየሄደ ስለሆነ 10 ደቂቃ ያህል ነው መጠብቃችሁ። አላዝጋችሁም። ብዙ ኪዩ ነኝ። አንተ ሰይጣን ሰውን ለምንድን ነው የምትሳደበው? ሙስሊምን ሰይጣን። ኦኬ ሰፖርት ማድረግ የምትችሉ የፈጠነ ያስገባችሁ ካላችሁ ለሂሩት ሪሲቱን ላኩላት። ጊዜ ለኩሉ ይጠራል። ጊዜ ለኩሉ ኦልራይት። እሺ አካውንቱን አሳያችሁ አንዴ። ከመቶ ጀምራችሁ ላኩልን ያላችሁን። አትሊስት የተወሰነ ነገር ሰፖርት አድርጓት። ወንድሟ ተገሎ ነው። ወንድሟ ተገሎ ሬሳ ለመላክ ስላልቻለች ነው። ሬሳ ለመላክ ወንድሟ ተገሎባ ነው። ስለዚህ የተወሰነ መተባበር የምትችሉ ወንድሟ ተገሎ ቤተሰብ ስለሰማ ሬሳ ወደ ሀገር ለማስገባት ስለከበዳን ነው። ሳውዲ አረቢያ ወንድሟ ተገሎባ ነው። ስለዚህ ሰፖርት ማድረግ የምትችሉ የአቅማችሁን መተባበር የምትችሉ የተወሰነ እንድተባበሯን ነው። ያ ከላይ መታችን የምታዩት መዲ ወንድሟ በሳውዲ አረቢያ ተገድሎባት አስክሬኑ ወደ ሀገር ውስጥ ለማስገባት ከፍተኛ ገንዘብ ስለተጠየቀ ነው እና እንደዛ ማይሆን ከሆነ ግን አስክሬኑን እዛው ያቃጥሉታል እና ለሀገሩ ቢያንስ እዚህ መጥቶ ቤተሰቦቹ እንዲቀብሩት አልቅሰው በማለት ነው እና እዚህ የተገኘ ነው። አሁን ማድረግ የምትችሉ ከሆነ በዚህ አካውንት 10,087,797,701 በዚህ አካውንት ዘላለም መረሳ በሚለው ያላችሁ እንድታስገቡ እና ሪሲቱን ደግሞ ለሂሩት እንድትልኩ ነበር። ኦኬ ዲያቆን ጸጋዬ ዲያቆን ወይ ሰላም ብያለሁ። እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁ። እሺ አካውንት ሼር ስክሪንሾት አድርጋለሁ። ነገ ማስገባት ይቻላል? ይቻላል። እስከ ተነገ ወዲያ ድረስ ይቻላል። በተቻለ መጠን እንደው የምትችሉ ከሆነ ቢፈጥን ጥሩ ነው። ዛሬ የምትችሉ ዛሬ የማትችሉ ደግሞ ነገ ጠዋት በቃ ችግር የለውም። ምን ነገ ጠዋት አስገባለሁ። 2000 ብር አስገባለሁ። ለወንድማችን ነፍስ ይማር ብለናል። እግዚአብሔር ይስጥልን። እናመሰግናለን።
እሺ በውስጥ ልክልሻለሁ እህታችን። እሺ ዲያቆን እናመሰግናለን። ኦኬ ቴንክ ዩ እናመሰግናለን። እሺ እኔ ክርስቲያን ነኝ። ከታችም 500 ብር ጊዜ 500 ብር አስገብቻለሁ ብሎ እናመሰግናለን። እኔ ክርስቲያን ነኝ። ማኪ ሰላም፣ እንዴት አመሻችሁ? መዲ አይዞሽ፣ እግዚአብሔር ያጽናሽ የኔ ውድ እህት። 5000 ብር አስገባለሁ። ኦኬ እናመሰግናለን ማኪ። ኦኬ ክርስቲያን ግን ቁጥሩን እንዳይዘጋባ አካውንቱን በፊደል አድርገው። አይ ችግር የለውም። አንዘጋም። ሰው ዞር እያደረግ ካሳየው መሲ መሲ 3000 ወይም 4000 አስገባለሁ ብላለች። ሰብለ አይደል ነው። አይ ሰብለ ብዙም አላመንኩሽም። 30,000 ብር ኮካኮላ ማኑ 300 አስገብቻለሁ ብሏል። አይደል ነው። ኮካኮላ 10,000 ብሏል። አስገብቷል ነው አስገባለሁ ነው። ድጋሚ ጻፍ። ያ ያላችሁን ሁላችሁ እህታችንን ተባበሯት። አንድ ቁጥር ጻፉልን መግባት የምትፈልጉ። 5 ደቂቃ ነው የምንጠብቃችሁ ማስገባ የምትችሉ። እፎይ አንዴ መዲ ስልክ ቁጥር መናገር ትችያለሽ? ስልክ ቁጥር የሚጠይቃቸው ልጆች አሉ። ይቅርታ ሰላም ሶሪ ይቅርታ፣ ስልክ ቁጥር ያስፈልገኛል ፕሊዝ። ስልክ ቁጥር የኢትዮጵያ ስልክ ቁጥር ሄሩትን በውስጥ አውሪያት። እሺ ቴንክ ዩ። አሁን ቴክስት ተደራረጉ። ታዩ መዲ ስልክ የምትፈልጉ ሄሩትን አውሪያት። ስልክ እዚህ ስማች ያስፈልጋል ለማስተላለፍ? ያ ግዴታ ያስፈልጋል። የእናንተ ሰዎች ይላሉ። እሺ ሄሩትን አውሪያት። ሜቢ ፐብሊክ ላይ ስልክ ከእንትን ካላለ መስጠት ካልፈለገች መሲ ነገ 5,000 አስገባለሁ ብላለች። ቴንኪው እናመሰግናለን። ቴንኪው በጣም እንደምን አላችሁ? እንዴት ነው ባህራ? እግዚአብሔር ይመስገን። አሁን እንደተባለው ነው ውጭ ላለን ሰዎች የስልክ ቁጥር ቢኖረው ኩዊክሊ ለመላክ ይመቸናል። ሁለተኛ ደግሞ ባለፈው በነበረው ትሬንድ ኢዚ የሚሆነው እንትን ምንድነው በፔፓል መክፈል ብንችል፣ በፔፓል መላክ ብንችል። እንደዛ ምችል አይመስለኝም። ፔፓል ምናምን ነገር ምችል አይመስለኝም ገና እንትን ስለሆነ። ወይ አንድ ሰው አሳይን አድርጉና ወደዛ ሰው አካውንት ይግባና ያ ሰው ደግሞ በገንዘብ ወደ የሚፈልገው አካውንት ይልካል ማለት ነው። አይ ዶንት ኖ እሱ አይመስለኝም። ኤኒዌይስ እስራኤል 25,000 ያስገባለኝ ብላናለች። በጣም እናመሰግናለን። እግዚአብሔር ይስጥልን። ቴንኪው በጣም ስልኩን ዲስፕሌይ ማድረግ የማይቻል ከሆነ ስልኩን ነገርና ወይ ስልኩ የተሻለ ይሆናል። ስልኩን እንትን ይባልና ፔፓል ገና ከፍቶ እሱን እንትን ማለቱም ሌላ ፕሮሰስ ስለሆነ ሌላ ገና ፔፓል እንትን መጠየቁ ከዛ ሁሉ መልካም። ስልኩን በቴክስት እና በፊደል መልክ አድርጉትና ዲስፕሌይ ይደረግ። ከሱ ላይ አንስተን እናስገባለን። 5,000 አስገባለሁ እኔ። እግዚአብሔር ነፍሱን ይማርልን። አሚን። እሺ ባህራ እናመሰግናለን። ስልክ ቁጥር ሂሩት አስተካኪና ላኪላችሁ። የማርያም አቤት፣ ስልክ ቁጥር እየጠበኩ ነው። ቴክስት አድርጌላታለሁ በውስጥ። አንቺ ነሽ እንዴ? ኦኬ፣ እዚሁ ይነገራችሁ ነው። እሺ፣ ስልክ አንቺ ነሽ የጠየቅሽኝ። እረሳለሁኝ። እርጅና ነው። እምነት ተስፋ አይ ቲንክ ገብተሽ ነበር። ገብቼ ነበረ ግን ደረሰኝ። እንዴት ነው የሚላከው? ሂሩት ወይ መልሽ እና ያው ለሂሩት ላኪላት። ፎሎ ስላላረገች አልቀበልም። አስገባሽ
መልሻለሁ። ስንት አስገባሽ? ቅድም 5 ነው ያስገባሁት። ነገ ደግሞ ሌላ አስገባል። እንደ እግዚአብሔር። እሺ እምነት። እሺ እናመሰግናለን። እግዚአብሔር ያክብርልን። ኦኬ ቴንክ ዩ። ሌላ ማስገባም ይችላል ወንድማችን። ሶሪ አዎ በመዲ እንትን ሳውዲ አንድ ወንድማችን ተገሎ ነው በታጣቂዎች። ሰው እህታችን መዲ ደግሞ ወንድሟ ስለሆነ ሬሳውን ወደ እናት ሀገሯ ወደ ቤተሰቡ ለመላክ አቅም ስለከበዳት ተባበሩኝ እያለች ነው እና ወንድሟን ሬሳ ታቅፋ ነው ያለችው። ስለዚህ ከባድ ነው። አንድ ወንድም ማጣት ከባድ ነው። ሁለተኛ ደግሞ ሬሳ ዞ መቀመጥ በባዕድ ሀገር ላይ ከባድ ነው። የተወሰነ ተባበሩኝ እያለች ነው። መክበብ እናመሰግናለን። 200 አስገብቻለሁ ብሎ ነው ያላችሁን የተወሰነ ነው ሰፖርት አድርጉንና ላክሽላት ይሩት ወይንም ቁጥሩን ትናገሪናለሽ መዲ እንትና እዚህ ልናገር ቁጥሩን መዲ አይተንክ ችግር አይካለም ስሙ ስለታወቀ አንዴ ነብይ መሲው ሜቢ ልንገራቸው ነው ይጻፉ አንዴ። እሺ ነው ክርስቲያን ጻፈው እሱ። እሺ 25 19 ክርስቲያን ጻፈ ኢትዮጵያ ኮድ 14 17 19 14 17 14 17 20 51 መጨረሻ። ኦኬ ስሙ አንድ አይነት ነው ከባንኩ ጋር። ኦኬ እናመሰግናለን። እናንተ ሰዎች 100 ሺህ ብርም እንኳን ላካችሁ እስካሁን ምን ሆናችሁ ነው? ናቪ ለዛ የሚለው ዋና መሲው ሰው ሁን የሚል አካውንት ቆይ 5000 ብር ላከልሽ 3000 ብር ላከልሽ ሰው ሁን የሚል ስም ልኮልሽ። እናመሰግናለን በጣም ቴንክ ዩ ዋና። እሺ ፎይ እንግዲህ እህቴ እግዚአብሔር አምላክ ያጽናሽ። ነገ 30 ሺህ አስገባለሁ። በጣም እናመሰግናለን። እግዚአብሔር በወጣ ይተካልሽ። ቴንክ ዩ በጣም ኢቫና ነው የሚለው። ኦኬ ይህ ለካ ኮድ ያለች ምንድነው? አንቺ አንድ አዛ የኔን ጥርስ አስመሳልሽ። የኔ ጥርስ አንደኛው እዚህ ነው፣ አንደኛው እዚህ ነው። ፊደሉን ለማረራሹ እንዴ ኢ ብሎ ኢቫና ነው ኮፎይ እንዲነበብ ብዬ ነው። ምን ይነበባል? ካለ በኋላ ጥርሱን ካሳየ በኋላ ኢቫና ብሎ እንዳለ ጭራሽ እንዲነበብ ነው አለች። ኢቫን አራባና ቆባ አድርገው ማለት ነው። 500 አስገብቻለሁ። ሌንጮ ቴንክ ዩ እናመሰግናለን በጣም። የተወሰነ ጣል አድርጉና እንጨርሳ። እንዴ ምንድነው እሱ ጊዜ ገደላችሁ። የተወሰነ መተባበር ብትችሉ ኃይሌው ያላችሁና 5ም 10 እህታችሁ ተጎኗ እንሆን ባካችሁ። ሁላችንም ነግበኔ ብለን እናስብ። ከባድ ነው በስደት ላይ ያውም ወንድምን ሬሳ ዞ ከባድ ነው። ስለዚህ የተወሰነ የቀረውን ይሞላሉ እነሱ። የተወሰነውን እንኳን የተወሰነ ፐርሰንት ፒስ ይሰማል። ነብዩ ዋለልኝ 200 አስገብቻለሁ ብሏል። እናመሰግናለን። ፒስ አለ ፒስ ኤንድ ላቭ አለ። ኦኬ ምን እንታዘዝ? የድንግል ወይኩን ፈቃደከ እናመሰግን። ወይኩን ፈቃደከ 500 አስገብቻለሁ ብላናለች። ቴንኪው በጣም የድንግል ቀጥል። ሰላም ነው። እፎይ እንዴት ነህ?
ሰላም ብያለሁ። እንኳን ደህና መጣ። ፈጠፈጠና አድርጉት። ሜይ ቢ ሰዓት ስለሌለ ሂሩቴ ልኬልሻለሁ ሜሴጅ እንትኑ ሪሲቱ አልደረሰሽም አንቺ ጋር በእኔ ጋር ብሎክ እያሳየኝ ነው። ፎሎ ስላላረግሽኝ ነው መሰለኝ። ኦኬ 1000 ብር አስገብቻለሁ ፎያች። እሺ ቴንኪው እናመሰግናለን። ፒስ ኤንድ ላቭ። እስኪ ደግመ ጻፍልኝ። አልመጣም እኔ ጋር ያው ፎሎ አድርጌያለሁ። ኦኬ የትኛው ቀኔ ላይ ቆሜ 1000 ብር አስገብቻለሁ ብሎናል። ቴንኪው እናመሰግናለን። ፒስ ኤንድ ላቭ። ፒስ ኤንድ ላቭ። እሺ ኦኬ ሌላ ሰው አለ? ማኪ ማድረግ ብላለች። እናመሰግናለን። አሁን ማድረግ የሚችሉ ማኪ እናመሰግናለን። በጣም እግዚአብሔር ያክብርልን። አሁን ማድረግ የምትችሉ አንድ ቁጥር ጻፉ እስኪ። ሳራ እንዳንተ ያለ አሁን ማድረግ የምትችሉ አንድ ቁጥር ጻፉ። አሁን አግዛለሁ ማገዝ እችላለሁ የምትሉ ማለት ነው። እሺ ተስፋ ሳራ 1000 ያስገብቻለሁ ቴሌብር ላይ። ቴንኪው እናመሰግናለን። ተስፋ ሚኪ 500 አስገብቻለሁ ብሎናል። በጣም እናመሰግናለን። ክብረት ይስጥልን። ክፉ አይንካችሁ። አሁን ልጅ ሪሲት ልኳል እፎይ የድንግል ልጅ የሚለው እናመሰግናለን። እናመሰግናለን። ሌላ አንድ ቁጥር ጻፉልን። የፈጠነ ነገ ጠዋት አስገባለሁ። ሶሪ አስገብቼ ምን አይነት ንባብ ነው ያነበብኩት? ነገ ጠዋት አስገብቻለሁ ብዬ አነበብኩኝ። ድካም ነው ዛሬ። እንዴት ነው ዛሬ? ተምራችኋል ብዬ ተስፋ አደርጋለሁ። ተምራችኋል። የድ 200 አስገብቻለሁ። ፍሪ ባህሪ 4004 ብር ምን አሁን አስገብቻለሁ። እናመሰግናለን ያስገባችሁ። ቴንኪው በጣም ሁላችሁም። ለአምሮት 200 አስገብቻለሁ። እናመሰግናለን። አዛሄል ጃር አሁን ማድረግ የምትችሉ አንድ ቁጥር ጻፉ። አሁን ብቻ ሳይሆን ነገ ማስገባት ትችላላችሁ፣ ግን ዛሬ ብታደርጉት ደስ ይለናል። እርግጠኛ የምታስገቡ ብቻ እንዳቀልዱ። በዚህ አካል ረጋሳ 300 ብር ቴንኪው በጣም የድንግል ማርያም ልጅ ምንድነው የተፈጠረው? ወንድማችን በሳውዲ ተገሎ በታጣቂዎች ተገሎ ነው። በታጣቂዎች ተገሎ እህቱ እዛ ነው ያለችው፣ ሬሳ እዛ ነው ያለችው። ሰው ወደ ሀገር ለማስገባት ስለከበዳት ተባበሩኝ እያለች ነው። አበሰሎም እንኳን ደህና መጣ። ሳራ እናመሰግናለን። እንኳን ደህና ቆያቸው እፎይ ወንድሜ። ሳራ እኔ እኮ ከዚህ ጋር ያለች መስሎኝ ነበር። የለሽ በጣም ነው እናመሰግነው። ሳራ በብዙ ጊዜ በትብብር ላይ የምታግዘን እህታችን ነች። በጣም ቴንኪው። በጣም እናመሰግናለን ሳሪቾ። ቅዱስ ተጨማሪ 15000 ብር ልክ ያለው ብሏል። ቅድም ስንት ነበር የላከው? ቅዱስ 20 ሺህ ነው። አሁን ራሱ ድጋሚ ሪሲት የላክልኝ ምናልባት የቅድሙን ሪሲት ነው ወይ ደግሞ የላክልኝ ወይም ደግሞ 20 ሺህ ነው ድጋሚ ያስገባው። ቼክ አድርግ ሪሲቱ ሁለቱም 20 ሺህ ነው የሚለው። ቅዱሴ በጣም ክብረት ይስጥልን። በጣም እናመሰግናለን። በጣም እናመሰግናለን። አዛኤል የለህም? አበሰሎም እንኳን ደህና መጣ። እፎይ 10,000 ብር አስገብቼላታለሁ። ሪሲቱን ለሂሩት ልኬያለሁ። ቴንኪው በጣም እናመሰግናለን። የማርያም እናመሰግናለን። ቴንኪው እግዚአብሔር ያክብርልን። በወጣ ይተካ። ቴንኪው በጣም ነፍስ ይማር። እሺ ቴንኪው በጣም እምነት የሚል አካውንት 5000 ብር። ቴንኪው በጣም እምነት ክብረት ይስጥልን። አዲሱን ልኬልሻለሁ እያለች ነው። ኦልሞስት 35000 ብር እንትን አስገብቷል ማለት ነው። ቅዱሴ በጣም እናመሰግናለን። ቅዱሴ እናመሰግናለን። አበሰሎም 5000 ብር አስገብቻለሁ። ቴንኪው በጣም ክብረት ይስጥልን።
ምንድነው እሱ? እናንተ ሰዎች እኔ እንድተኛ አትፈልጉም? በቃ ግፍ አለባችሁ ማለት ነው። ከኔ ጋር ቂም አላችሁ እንዴ? መተኛት የለብኝም እኔ? ሰዎች ኪንግ 4000 አስገብቻለሁ ብሏል። ፎይ የማርያም አሁን የተናገረችው ልካለች የ10,000 ብር ሪሲት። እናመሰግናለን። ማኪም ልካለች። ማኪ እናመሰግናለን። ሁላችሁም እግዚአብሔር ይስጥልን። ቴንክ ዩ በጣም ሲሆን እሺ ፎዬ ሰላም ነው? ይመስገን። እንዴት ነሽ? እግዚአብሔር ይመስገን። 33561 ብር ብቻለሁ። አትንቀልቀይስ። ምን ያንቀለቅልሽ? ሪካርድ የምታደርገው ልጅ ነሽ? አይ ዶንት ቲንክ ሲሆን ክብረአብ ከቤታችን አጠፋም። ብዙ ጊዜ ታደርግ ሁሌም ሪካርድ አታደርግም፣ ግን ሁሌ ከኛ ጋር ነች። አውቃታለሁ። እኔ እሷ እኮ ያችኛ ሪካርድ የምታደርገው እኮ ትመስለኛለች። ሪካርድ አታደርግም። ለካ ቪዲዮ ነው የምትሰራችን። አይ ሪካርድ አላደርግም። አርጅቻለሁ። በቃ አውቅሻለሁ። ግን አመሰግናለሁ። አስገብቻለሁ። በጣም እናመሰግናለን። 33,000 ሜቢ ሬሲቱን መላክ መቼ ከሆነ ለሂሩት በምን ልላክላት? ስልኩ የለኝም። ቢኒ 300 አስገብቻለሁ ብሎናል። ቢኒ እጅጋየው በጣም እናመሰግናለን። እግዚአብሔር ያክብርልን። በወጣ ይተካ። ቴንክ ዩ በጣም ይሁን። ጎበዝ ተማሪ ነች። በጣም አስታወስኳት። አመሰግናለሁ። እሺ መልካም ቀን። እሺ ቴንክ ዩ በጣም እሺ። 30% ያ እና ከባድ ስለሆነ ነው ወይ ነው ዴቭ ነው የሚለው ዴቭ 30 ነው 30,000 ብር ነው የሚለው ዴቭ። እስኪ ኢንቫይት እንላክና አንድ ቁጥር ላክና ዴቭ ኮንፈርም እናርግ። ኦኬ ላኩ። እንደዚህ አይነት ቁጥር የምታስገቡ ካላችሁ ላኩ። እና እንዴት ነው እሱ የፈጠነ ማስገባት ብቻ። አንድ ቁጥር ጻፉልን። ያ ቢያንስ ሩቡን ከቨር እንኳን ብናደርግላት። ማምሳራ እፎይ ጊፍት ለላክለት የ2,000 ብር ምንድን ነው አልገባኝ። አይ ዶንት ቲንክ ኮይን ከሆነ ምንም አያደርግላትም ይመስለኛል። ኦኬ ምንድን ነው ያልሽው? እፎይ ጊፍት ላክላት የ2,000 ብር። ኦኬ ጊፍት ላክላት ነው እንዴ? አይ እንትኑን አሰጫትም እንዴ? ብሩን አሰጭም እንዴ? ብሩን አታስገቢው? ብሩን አስገቢ። ከጊፍቱ ልቅ ብሩን አስገቢ። 2,000 ብር ኮይን ብልክ ምን ስንት ብር ይደርሳታል? እሷ 66% ቀንሶት እኮ የሚሰጣት 2,000 ቢላክ ይጠቅማል ማለት ነው። ጊፍት ብዙም አይጠቅምም እኮ። ዲስከሬጅ እያደረግኩ ሳይሆን ያ መቻችታችን አንድምሽን ነፍስ ይማርልን፣ ከነ ቤተሰቦቻችሁ መጽናናት ይስጥልን። ነገ 1,000 ብር አስገባለሁ። ቴንኪው። እናመሰግናለን። ጌች ሰላም ናችሁ? እግዚአብሔር ይመስገን። ሰላም። እንዴት ነው? ይመስገን ነው አለን። ሰምተዋል? የዛሬው ፕሮግራም ምንድን ነው? የዛሬው ፕሮግራም ምን እንደሆነ ግን አላወቅኩትም። ተበልተሃል። በቃ የዛሬ ፕሮግራም አይ ቲንክ ወንድማችን በሳውዲ ተገድሎ እህታችን ሬሳ ያለችው እና ወደ ኢትዮጵያ ለመላክ የተወሰነ ገንዘብ እርዱኝ እያለች ነው። እሱ ላይ ነው። ኦኬ ሰፖርት ማድረግ የምችሉ አንድ ቁጥር ጻፉልን። ይሰማል? ያ ይሰማል። አንድ ቁጥር ጻፉ። ሰዓት በጣም እየሄደብን ስለሆነ ተጨማሪ 1,800 እያለ ነው። ማ ዋይዲ መሰለኝ ስም የለውም። 1,800 ተጨማሪ ያስገብታል። ቴክስት ይላክ። አንዳንድ ነገሮች ደመነፍሴ ካላማራቸውን እንትን አላቸው። ለዛ ደመነፍሴን ስለማምነው ማለት ነው። እሺ ጆን 3:16 ጆን በጣም እናመሰግናለን። አይ ቲንክ እሱም
ጆን እስኪ ሜቢ መግባት የምትችል ከሆነ ጆን ጆን እናውቀዋለን። ወንድማችን ናግባ ወይ እንዴት አመሻችሁ? ለጊዜው 500 ብር ዲፖዚት አድርጌያለሁ። ቴንክ ዩ በጣም እግዚአብሔር ያክብር። ክብረት ይስጥልን። ጆን 20 ሺህ ብር ነው 2000 ብር ነው ጆን? 20 ሺህ ብር ነው እጁ። በጣም እናመሰግናለን ጆን፣ ክብረት ይስጥልን። ኦኬ ሌላ ሰፖርት ማድረግ የሚችላለ? እሺ ወለላዋ ነገ ያላችሁ ያው ቃላችሁን እንግዲህ ቃል ይይዛል። ያ ነገ ማስገባ የምችሉ ወለላዋ ነገ አስገባለሁ 2000 ብር። እናመሰግናለን። ከተማ ላም ስንት ነው? ተስፋ አሁን ገብቶ የነበረው ልጅ 1000 ብር ሪሲት ልኳል። ወለላ ነገ 2000 እናመሰግናለን። ያ ሪሲት ላኩላት ለእንትና ለሂሩት አሞራው ጎንደር 10 ሺህ ብር ነገ ነው ያለው ነው አስገብቻለሁ። ነገ ያ ትንሽ ከባድ ታውቁታላችሁ። ሬሳ ይዞ በሰው ሀገር ላይ በስደት ላይ ትንሽ ከባድ ስለሆነ ነው ያስገባችሁ። ደረሰኝ ለሂሩት ላኩላት። እሺ ያ በጣም አጭር ደቂቃ ነው የቀረን። አጭር ደቂቃ ነው የቀረን። እሺ ማስገባ ይችላል። መግባ ይፈልጋል። ውጭ ያለን ሪሲት ለሂሩት ሃይበያት ነው። ሂሩት ታውቃለሽ? ስማችሁን ሪካርዱን እናየውና ማን የዋሸው ማን ነው ያዋሸው ማን ያላሸው የሚለውንም ስለምናይ ሪካርዳችሁን አይተን እንትን እንለዋለን። ላኩላት ለእንትና 1500 ብር ጨምሯል። አሁን የነገርኩ ልጅ ድጋሜ ማለት ነው። ኦኬ በጣም እናመሰግናለን ወንድማችን። እሺ ፋኒ የቤት ኢንቫይት ላድርግሽ። እሺ ፋኒ 1000 ብር አስገብቻለሁ። ሪሲት ላኪላለ ሂሩት ቴንኪው በጣም ልክ ያለው ግን አይገባም። አልገባልኝ። ኦኬ አለመለስኩልሽ ይገባል። ለምን ፕራይቬት ታደርጊዋለሽ? ሂሩት አካውንትሽን ፎሎ እንዲያደርጉሽ እንኳን አድርጊስ። ፕራይቬቱን ክፈሽን። ምክንያቱም ሰው እንዴት ነው ፎሎ የሚያደርግሽ? ሪካርዱን አይተን በኋላ እንጠራለን። ያስገቡትን አላስገቡትን እናመሰግናለን። ኦኬ እንዳቀልሉ ያም 5000 አሁን የገባው ልጅ 5000 ብር ሪሲት ልኳል። እናመሰግናለን በጣም እሺ። ገስቱ ሌላ እኮ መግባት የሚፈልግ ገስቱን ንኩት። መግባት የሚፈልግ ሰው ምናምን ትንሽ ደቂቃ ነው የቀረን። ሁላችሁም በቀረን ደቂቃ የታችን ወንድም አስክሬን እንግዲህ ሀገሩ ገብቶ እዚሁ እንዲያርፍ ያላችሁን ተባበሩ። ሁላችሁ የፈጠነ ገስቱ ላይ 3 ሰው ምናምን ደረሰኝ ለእሷ ላኩላት ለሂሩት። ደረሰኙን አይተን እናመሰግናችኋለን። ደግሞ ሪካርዶም ስለሚኖር ኦልሞስት 1100 ሰው በላይ አለ። በነገራችን ላይ ከ100 ብር ጀምሮ በጣም ቀላል ነው ብዬ አስባለሁ ለሁላችንም ነው። ትንሽ ነው ምናምን ሳትሉ ሁላችሁም ያላችሁ ነገር አድርጉ። ያላችሁን ሰፖርት አድርጉ። ልካለች ደረሰኝ አሁን የገባችው ልጅ። ኦኬ እንትና ብሎክ ትደረጋለህ ማለት ነው። ለእናቱ ነው የምትባል ሰው እኔ እፎይ ይባላለሁ። ለጨምላቃና ለሟርት ጊዜ የሌለኝ ማለት ነው። ደግመህ ቤቴን አታያትም ደግመህ አታየኝም ማለት ነው። ማንም ሞዴሬተር እንዳፈቱት ጨምላቃ
ሐሚድ እናመሰግናለን በጣም። እሙ ሀበሻዊት ነገ 3000 አስገባለሁ ብላለች። ያ ሰፖርት አድርጓል። ሬሳ ታቅፋ ስላለች ነው ጀስ ሰፖርት አድርጓት። ስለዚህ የተወሰነ ፐርሰንቱን ከቻለች የተወሰነውን ራሷ ከበር አድርጋ ሬሳ መላክ ትችላለች እና እንደ እግዚአብሔር ፍቃድ ያለ ክርስቲያን ስንት ነው አንተ የምታስገባው? እኔ 3000 ብር አስገባለሁ ነገ። እናመሰግናለን። ቴንኪዩ በርቺ እህታችን። እንግዲህ እኔም የአቅሜን አስገባለሁ። አምስት ሺህ ብር አስገባለሁ። ቴንኪዩ 10,000 ብር አስገባለሁ። እኔ ያላችሁን አስገቡ እና ሬሳ ታቅፋ ስላለች ነው። ሬሳ ዛን ያለችው እና ሌላ ማድረግ ሆነ ስለዋለ እንጨርስ። ያው ያላችሁን እንግዲህ አንድ ምንድን ነው የሚባለው? አንድ ሎሚ ለአንድ ሰው ጌጥ ነው፣ ለ50 ሰው ሸክም ነው እንደሚባለው ያለንን የቻልነውን ጣል 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 እናርግና እህታችንን ቢያንስ እንደ የተወሰነውን ብር ከበር ማድረግ ከቻለ እነሱ ደግሞ እንትን ይላሉ እና ፕሊስ እስቲ አሁን የፈጠነ እስቲ ቶሎ ቶሎ አስገቡ። እስቲ በእኔ ስም የሚያስገባ ማን አለ? በእኔ ስም የሚያስገባ ካለ አንድ ሁለት ሰው እንኳን ካለ አስገቡ እስቲ። አንድ ሁለት ሰው እስቲ አስገቡ እስቲ። 500 ብር ያስገብቻለሁ። እሺ እንዳልካቸው እናመሰግናለን። ለሄሩት ላክላት ትኬቱ ሪሲቱ። ኦኬ በእኔ ስም አስገቡሽ። 8000 ነገ ልካለሁ ረዴት ብላለች። እሺ እንጠብቃለን። የነገ ሰው ይበለን ረዴት። እሺ ያ በደንብ ግልጽ እንዲሆንላችሁ ወንድሟ ተገሎባት ነው። ወንድሟን ሬሳ ዛን ያለችው እና ማሳፈር ስላልቻለች ነው። ቤተሰብ አዘላይ ስላለ ነው። ደረሰኝ ለሪዩት ላኩላት። እናመሰግናችኋለን እኛም እና ያላችሁን ተባበራቸው። እህታችን አዘላይ ስላለች ነው። ያ ሀዘን ያለ ሰው ባህላችን ነው ደግሞ መደራረስ እና ቶሎ ቶሎ ብለን ምክንያቱም 2 ቀን ያለው መሰለኝ አይ ቲንክ ነገና ከነገ ወዲያ ከዛ በኋላ መሰብሰብ ዋጋውን ብሩ የለውም እና ቤተሰብ ደግሞ እርም ካላወጣ ታውቃላችሁ እኛ ሀገር ላይ ትንሽ ከባድ ነው፣ ይጎዳሉ ቤተሰቦች እና ለዛ የቻላችሁትን ጣልጣል አድርጉ። እስካሁን ግን አልታየኝም። አንድ ሰው ብቻ 8000 የሚል አይቻለሁ። ቅድም ያ አሁን ነፍስ ይማርሽ። ግን ያላችሁን እየሰጣችሁ ነፍስ ይማር ብትሉ ጥሩ ነው። ታሞ መሞት ደግሞ የተሻለ አገርሎ ሲሆን ደግሞ ትንሽ ይከብዳል ለቤተሰብ አስታመው ምናምን ነገር ለሀዘኑ ድርብ ነው። እዛ አንጻሩ ቃል የገባችሁት እናስገባ። እሺ ቃል የገባችሁ ተመልሶ ገብቷል። አስገባ ባህራ ቢኒ እንዴት ነው ሪሲት የሚላከው? ሪሲት ልኬ ነበር። እንደዚህ ጫን ትላትና ሄሩትን እሷና ስትገባ አታች ማድረግ ያለልህ ፒክቸር ማለት ነው። ከዛ አታች እኔ ጋር ጭራሽ ወይ ለእኔም ቢሆን ላክልኝ። ምናልባት እኔ ልካለሁ፣ ችግር የለው። ሀይል በልክ ፎሎም ባክ መልሻ ቴንክ ዩ ያገኘው ላክላት ባህር
እስኪ ሀይ በለኝና ሀይ ብያለሁ እኔ ሀይ ብያለሁ። ባህር ቶም ቦን ነው ምናምን አንድ ቁጥር ጽፏል። አስገቡት። እሱን ጋር ታርቀዋል። አዎ ደርሶኛል። ባህራን ወይ ሰላም፣ እንዴት ናችሁ? ጤና ይስጥልኝ ሁላችሁ። ባህራን ላከው ሰላምታ ደርሶኛል። ይቅርታ 1000 ብር አስገብቻለሁ በእፎይ ስም። እሺ ቶም እናመሰግናለን። ሪሲቱን ለሂሩት ላክላት። ቴንክ ዩ በጣም እግዚአብሔር ያክብርልን። ነፍስ ይማርልን፣ ነፍስ ይማርልን። እሺ ቴንክ ዩ። ኦኬ ቃል የገባችሁ በቻላችሁት አቅም ነገር እናስገባለን ብላችሁ ያው ቃላችሁን አክብራችሁ እንደምታስገቡ ተስፋ እናደርጋለን። ቃል የገባችሁ ነገ ቃላችሁን ፈጽሙ። እሺ ዜድ ነው ዜድ ኤቢ እሷን አስገባት። ቶሎ ቶሎ በሉ። እፎይ መተኛት አለበት፣ መሽቶበታል። ያ ታውቃላችሁ፣ ረጅም ሰዓት ተቀመጥኩኝ። እኔ መተኛት የለብኝም። ያ አይ በቃ ቃል እንትን ያላችሁ ነገር አድርጉ። ዜድ ኤቢ ሰላም እፎይ፣ እንዴት ነህ? ሰላም ጤና ይስጥልኝ። 5000 ብር አስገብቻለን። ለሂሩትም ደረሰኝም ልኬላታለሁ በኢንቦክስ። ቴንኪው በጣም እናመሰግናለን። እሺ ወንድም አለም በርቱ፣ እግዚአብሔር ያግዛችሁ። አሜን አሜን። 1000 ብር አስገብቻለሁ እኔም እፎይ። ቴንኪው በጣም እናመሰግናለን። እግዚአብሔር ይስጥልን። ደረሰኛውን ልክላታለሁ ለሂሩት። እሺ ቴንኪው በጣም ቃል የገባችሁ ፈጽሙ። ያው ሰዓት ረጅም ሰዓት ላይቭ ላይ ተቀመጥን። እንግዲህ የቻላችሁ በይሄን አካውንት ስክሪንሻት አድርጉና ነገ እስከ ተነገ ወዲያ ድረስ ማድረግ እንችላለን ብላችሁ የምታስቡ እህት ወንድሞች ካላችሁ የእህታችን ወንድም አስክሬኑ ሀገር ውስጥ ወደ ሀገሩ መጥቶ እንዲያርፍ እንዲቀበር የቻላችሁትን ነገር አድርጉ እና በሰው ሀገር ስደት ሆኖ በጣም ከባድ ነው ደግሞ በተለይ እህታችን መዲ የወንድሟን ሬሳ ይዛ ነው ያለችውና ያ ካልሆነ ግን እዛው ነው የሚያቃጥሉት ነው የተባለውና እነሱ የክፍያው መፈጸም ማትችል ከሆነ መክፈል ማትችል ከሆነ ወደ 25000 ሪያል አካባቢ ነው በኢትዮጵያ ከ1 ሚሊዮን ብር በላይ ማለት ነው። እንግዲህ የምትችሉ ከሆነ ይሄንን አካውንት ስክሪንሾት አድርጋችሁ ሼር አድርጉ። ያው ረጅም ሰዓት ላይ ተቀምጠናል። ቴንኪው በጣም ሁላችሁም እንግዲህ ያስገባችሁ ነገር እናመሰግናለን። እግዚአብሔር ያክብራችሁ። በወጣ ይተካ ብለናል። ቴንኪው ይብቃን። እናመሰግናለን። እህታችንም ነፍስ ይማር፣ ለወንድማችን ነፍስ ይማር፣ ቤተሰቦቹ መጽናናትን እንመኛለን። ለሁላችንም በርቺ እህታችን፣ አይዞሽ፣ ከጎንሽ ነን። እንግዲህ እናንተ ደግሞ ቃል የገባችሁ ለማድረግ እንትን በሉ፣ ስክሪንሻት አድርጉትና ሜይ ቢ በትልቁ ላይ አንዴ ላድርግና እንጨርስ ይመስለኛል። ይሄን አካውንት ሁላችሁም ስክሪንሾት አድርጋችሁ ማድረግ የምትችሉ ሳውዲ ነው ያለው። ሳውዲ ነው አይደል ያለው? ሳውዲ አረቢያ ጅዳ ሳውዲ ነው ያለው። እህታችን ከኛ ጋር እንግዲህ ንጽጽር ሪካርድ ምሰራ የምትተባበረ ልጅ ነች። ታውቃታላችሁ ሁላችሁ ብዬ አስባለሁ። ተገድሎ ነው ተገድሎ ሬሳ እዛ ነው ያለችው። ሬሳ እዛ ነው ያለችው። የምንድን ነው ሬሳ እዛ ነው ያለችው? ሬሳ እዛ ነው ያለችው። ወንድሟ ተገድሎባት ሬሳ እዛ ነው ያለችው። ሬሳውን መላክ ስላልቻለች እና በ3 ቀን ውስጥ ብለው ጊዜ የሰጠዋት ነው። አትሊስት የተወሰነ ነገር የተወሰነ ፐርሰንት እንኳን ብንተባበራት የሚል ነው። ሶሪ
እፎይ ቤት የምትባል ከታች ሂሩቴ ደረሰ መላክ አልቻልኩም እያለኝ ነው። ፎሎ ባክ ትመልስላት ምናልባት ካልመለሰላት ከሆነ ቤት የምትል ከታች እየጻፈኝ። ኦኬ ቤቲ ተራክሽ ንገሪ ነው ወይንም ልከሽ ከሆነ ችግር የለውም። እኔ ወላሽ ያን ሁሉ ሰው አጨቃጭቄ ነው ያው ደክሞኛል እና ልክ ያለው እኔ አንድ ሪሲት ልክ ያለ ሂሩት ሰላም ደሩ እግዚአብሔር ይስጣችሁ እናመሰግናለን። እሺ ታንኪዩ ማኪሽ በቃ ረጅም ሰዓት ተቀመጥን። ይሄን አካውንት እንግዲህ ስክሪንሾት ያደረጋችሁ በቃ በዚህ መሰረት ቃላችሁን ፈጽሙ። ታንኪዩ በጣም ሁላችሁም ሰላም ደሩ። እህታችንም እግዚአብሔር መጽናናቱን ይስጥሽ። እንግዲህ የወንድምሽንም ነፍስ በአጸደ ገነት ያኖርልን። ያላችሁን ተባበሯቸው፣ አስገቡላት እና ቀጥይ መዲ ትሰሚያለሽ? አመሰግናለሁ። ከተሰማኝ ትሰሚያለሽ? በጣም አመሰግናለሁ። ወንድም እንደሞተ አንድ ወንድም ግን ለአንተ እንዳልሞተ ነው የቆጠርኩት። አይዞሽ በርቺ። ምንም ማድረግ አይቻልም። አንዴ ከሆነ በኋላ መጠንከር ነው ያለባችሁ። መጠንከር አለብሽ። ዊናው ከባድ ነው። ታሞ የሞተ ነገር ይሻላል እናውቃለን ከባድ እንደሚሆን፣ ግን መጠንከር ደግሞ አለብሽ። ሰው አንመልሰውም ስለማንመልሰው፣ ስለዚህ ጠንከር ማለት አለብሽ፣ መበርታት አለብሽ ማለት ነው። መበርታት አለብሽ እና እታችንን አጽናኗት፣ በውስጥም ጻፉላት፣ አውራት፣ አይዞሽ ጠንከር በይ። ስፔሻሊ ደግሞ በሰው ሀገር ነው ያለሽው እና ትንሽ አስቸጋሪ ነው ምናምን ነገር እና በተቻለ መጠን ጠንከር ብለሽ ቤተሰቦችሽን ማጠንከር አለብሽ። አንቺ ወጣት ያው እንግዲህ ሀዘን አታብዥ፣ ሀዘንሽ ሀዘን እንዳታበዥ፣ ትጎጃለሽ በሰው ሀገር። በጣም በስደት ደግሞ ከባድ ነው እና ነገሩ ምን ያህል ከባድ እንደሆነ እንረዳለን። ግን ቢሆንም ደግሞ እግዚአብሔር እንግዲህ አንድ የሄደ ነገር ስለማይመለስ ሀዘን አንቺ እንዳታበዥ፣ እንዳትጎጂ። አሁን ድምጿ ተዘግቷል። 3 ቀን ሙሉ አልቅሳ እኔ ላይቭ ከገባው ነው አሁን እንትና ይላከልኝ ማነው ክርስቲያን አልሰማሁም። አክቹዋሊ እንትኑ ነው አይ ቲንክ ቅርብ ሰዓት ነው፣ ከ5 ሰዓት ምናምን በኋላ ነው አይ ቲንክ እንደዛ መሰለኝ። ስንት ሰዓት ላይ መሰለህ? 5 ሰዓት እፎይ ከቻላችሁ ነገም ብትደግሙ አሪፍ ነበር። ደቂቃ ላይ ይላከልኝ። 5 ሰዓት ከ20 ደቂቃ ላይ አወራን። የታያችኋል እንትኑን ጽሑፉን እራሱ ይላከልኝ 5 ሰዓት እንትን አረከው መሰለኝ፣ ታይሚንግ አረከው። ኦኬ እኒሃው በቃ ሁላችሁም እንግዲህ የቻላችሁትን እንደዛ አድርጉ። ቴንክ ዩ በጣም ሁላችሁም ያስገባችሁ አመሰግናለሁ። የነዚያ ዘር ቁጥር እየጻፍሽ ነበር፣ አስገቡኝ እያልሽ ነበር። የነዚያ ዘር ሚዩት ነሽ እያወራሽ ከሆነ ኦኬ ነገ ሜይ ቢ እሺ፣ አስታውሱን። ክርስቲያን አንተ ራስህ አስገባ፣ ተነግረዋል። ችግር የለም። እሺ የራስን እንዳረሳ አትለኝም። እፎይ እዚሁ ከኛ ጀማይ ሪከርድ የምታረግ ልጅ 4000 ብር አስገብታለች። ስለ ሁሉም ነገር የሚል አካውንት ማለት ነው። ሌላ ይቅርታ ተጠርቼ ነው። እሺ መሀል ላይ እሺ፣ እናመሰግናለን። ጽዮንም ልካለች እና እናመሰግናለን። እፎይ እግዚአብሔር ይስጠልን። የሰጣችሁ ሁላችሁም እግዚአብሔር ይስጣችሁ።
ቁጥር ምናምን ከፈለጋችሁ በውስጥ አውሩኝ። እህታችንን አግዘናት የወንድሟን አስክሬን ወደ ሀገር እናስገባ። ኦኬ ማማ በቃ ቆይ ደህና ደሩላችሁ። እሺ ደህና ደሩ። እናመሰግናለን። እናንተ ሰዎች እንዴ ሌሎቹ ሳስወጣ አንተ የት ነው የምገባው? ጆርጂያ ቤስት አለው። እፎይ እንዴት ነህ? እንዴት ሳስወጣ እንዴት ልገባ ቻልክ? ቤት ነው እሱ ጓዳ ውስጥ ነበርክ እንዴ? ዘልዬ ነው የገባው። መሆን አለበት። ሰላም ነው? እንዴት ነህ? ያለን ባክ ሰማ የሆነ ጥያቄ ልጠይቅህ ነበር። ይቻላል? ምንድን ነው የምትጠይቀኝ? ያው በእውቀትህ ነዋ። አሁን ሙቀት ሆነብኝ እኮ በቃ ስንት 4 ሰዓት አልተቀመጥኩ ላይቭ ላይ 3 ሰዓት በላይ ክርክር ላይ ቆየው። 1 ሰዓት ደግሞ እህታችን ለያዘን ጉዳይ ተቀመጥኩኝ። 1 ሰዓት ተቀመጥኩ ለሱ። ጥሩ አረካው። ክርክር ብቻ ሳይሆን በህይወትም ማሳየት መቻል አለብህ። በቃ ነገ ገባለሁ። እፎይ ከገባ እሺ ቴንኪው። እሺ እናንተ ሰዎች ዛሬ እንዴት አያችሁ? ውይይቱ እንዴት ነበረ? ወደዳችሁም ጠላችሁም እስልምና አንድ ነው የሚለውን ዛሬ በደንብ ያሳየንበት ቀን ይመስለኛል። እስልምና አንድ ነው፣ ሙስሊም ሁሉ አንድ ነው። ራይት። የዋብያን ፖለቲካ እንዴት አያችሁት? ሙስሊም ሁሉ አንድ ነው። ይህንን ቀን ሁሌ የምናፍቀው ነበር። ይህን ቀን እናፍቀው ነበር። አንድ ጌታ፣ አንድ ሃይማኖት፣ አንድ ቁርአን ምናምን። ሙስሊም አንድ ነው የትም ዓለም ብትሄድ። ይህም መፈክር እንዴት አያችሁት? የዋብያ መፈክር እንዴት አያችሁት? ፈረሰ ብሏል። ፈረሰ። ኦሮምኛ ሆነባችሁ መሰለኝ ዛሬ ውይይቱ። አክቹዋሊ እስቲ እረስቻለሁ እኔ ታውቃላችሁ። ኦሮምኛ ቆየሁኝ አንብቤም አላውቅም። ጀስ ማውራትም ካቆምኩ ቆይቻለሁ እና ትንሽ እየከበደ ይመጥቷል። እሷን ነገር እናስተካክልና ኦሮምኛ እንሞክራለን። እስኪ እንደርባለን። ለወደፊቱ ምን ይመስላችኋል? እንደዛ በኦሮምኛው ሳይድ በርካታ ናቸው ኡስታዞቹ፣ ኃይል አላቸው፣ አቅም አላቸው እና ሁለቱንም ቋንቋ ለማድረግ እንሞክራለን በተቻለ መጠን። ኦሮምኛውንም እንደርባለን። ዛሬ ጣል ጣል እያደረጉ ነበረ። ኦሮምኛ ናቸው የገቡት አብዛኞቹ። ኦልሞስት ከግማሽ በላይ ያሉት ኦሮምኛ የሚችሉ ናቸው፣ ኦሮምኛ ናቸው እና በባሌም በቦሌም በሁለቱም በኩል እንመታቸዋለን። ያ ኦሮምኛው ላይ ማንበብ ስላለብን ነው። ካላነበባቸው አርጊው ለማድረግ ማውራትና መወያየት ይለያያል። ውይይት ከሆነ ማንበብ አለባችሁ። ቋንቋውን ስለቻላችሁ ብቻ ራሷ ትወያዩ። አማርኛ ስለቻላችሁ ትወያዩ። አርጉመንቱን ካላወቃችሁት ማለት ነው አይመጣላችሁ። ለዛ ነው የምንታቀበው። ለወደፊቱ ግን እንሞክራለን። የሚመጡ ከሆነ እናስጀምራለን ቀስ በቀስ እና በባዴም በቦሌም ግን አለቱ ተሰንጥቋል። አለቱን ሰንጥቀነዋል። እናንተ ፌስቡክ የለኝም ነበር እና ፌስቡክ ከከፈትኩ በዚህ ሳምንት ነው
ይቦጭቁኝ የለ እንደ ፌስቡክ ላይ ኧረ እስከ ዛሬ ተሸውጃለሁ። ለካ እነዚህ ነው ይቦጭቁኝ እንዳለ እንደ ዛሬ ራሱ ስንት ሰው ነው የጻፈብኝ ያለው ይታሰር። ይሄ እንደዚህ አጀንዳቸው ነው ለካ ፌስቡክ። እኔ እኮ የፌስቡክ ህዝብ በቃ እኔን እኮ ማያቀኝ ነው የመሰለኝ እና ሼር በቃ እንትኖቹና ያለው እዛ ጋም ስለ እኔ ተጽፎ እዛ ጋ ከቲክቶክ አልፈን ፌስቡክ ላይ ተቆጣጥረ ነው አለካ ብሬናቸውን እዘ ነው አለካ እንዳለ አይምሯቸው ውስጥ ነኝ ያለሁት ናይት ሜር ሆኜባቸዋለሁ። ለካ ሳያውቁ ሰዎቹ ናይት ሜር ሆኜባቸዋለሁ፣ ቅዠት ሆኜባቸዋለሁ በቃ እና ሳይ የቆየ ነው ብዬ ሳይ ዛሬ የተለቀቀ ሌላ ፖስት ይመጣል፣ ሌላ እንዴ ያውም ትልልቆቹ ኡስታዞች ጭምር። ዛሬ ይመቻቸው። በስሜ የተከፈቱ ይኖራሉ አይደለም። እኔ ገና 200 ሰው ራሱ ተከታይ የለው ገና አዲስ ነኝ። አይ ቲንክ ፖስትም የተደረገበት አልመሰለኝም፣ ግን ወደፊቱን አጠናክረን ሜይ ቢ እንሰራበታለን የሚል እቅድ ይኖረኛል። ያው አድክም ስለሆነ ነው። ሜይ ቢ እስቲ ሰው መድበንበት ያው ማናጀር መድበንበት ቢሆን እንደዛ ለማድረግ እንሞክራለን። ምክንያቱም ተደራሽነታችንን ሰፋ ለማድረግ እሱ ማኔጅ የሚያደርግ ሰው ስለሚያስፈልግ ነው። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቱብ ምናምን ሲኖሩ አድካሚ ነው ጊዜ። እኔ አሁን ዛሬ ነገርኳቸው። በቃ ዝም ብዬ ሳይ ፈታ ስል በቃ ስለ እኔ የጻፉትን እያነበብኩኝ ሰዓቴን ገደለብኝ ማለት ነው። እንኳን ፌስቡክ ባልከፍት ይሻል ነበር። በገዛ እጄ ፌስቡክ ከፍቼ ስለ እኔ ነው እንደሚያወሩት ብዬ ምና ከሌስ ምን ብሏል ብዬ ሳነብ ኮመንት ሳይ ጅል አደረገኝ ማለት ነው። ደግሜ ወደ ፌስቡክ ላለመሄድ አቆማለሁ፣ አለበለዛ አይጠቅምም። እና ግን ተደራሽነታችንን ለመጨመር ስንል ያው የተለያዩ ነገሮችን እንጠቀማለን። የተለያዩ ፕላትፎርሞችን ለመጠቀም እንሞክራለን። ያው ማኔጅ የሚያደርግም ቢሆን ሰጠን ለሰው እንደዛ እናደርጋለን። ምክንያቱም እነሱ ተቋም ናቸው፣ ኢንዲቪዥዋል ነው እየሰራን ያለ ነው እኛ። እነሱ መምህራን ናቸው፣ እኛ ደግሞ ጀስ የምናውቃትን ያነበብናትን ነው የምናካፍለው። በባሌም በቦሌም ግን ገጥመናል። መጅሊሱ ደግሞ እንዳያችሁት አልቻልንም ብሎ መግለጫ አውጥቷል። አርፋችሁ ተቀመጥ፣ እናንተ ናችሁ የተሳሳተ ምላሽ እየሰጣችሁ እያስበላችሁን ነው ብሏል። የተሳሳተ ምላሽ አትስጡ መጅሊሱ ነው ያለው። እኔ ክርስቲያን ነኝ መልታዘዝ ክርስቲያን ነኝ ለሁን እኔ ያንተ ገስት አርሹ የተንቀጠቀጠ ይሰማለሁ። ሰማያለሽ? አይ እኔ ቅድም ገስፋፋ ስላስወረደኝ ነው ቃል የገባሁትን አስገባለሁ። ለዛ ነው የገባሁት። እሺ አስገቡ። ለእህታችን እንትን በሏት። ደህና ደሩ። በቃ ቴንኪው ባይ። ደከመኝ አሁን እኔ